ከኔ ጋር ነው የምታወራው። ከኔ ጋር ነው የማርያምን የካደ ሰው ማን ነው? ኦርቶዶክስ ነው ጴንጤ? ማን? መልካም ማርያምን የካደ ሰው ያው የሚታወቀ ነው በግልጽ። እንደውም አላስፈላጊ ቃላት እስከ መጠቀም ድረስ የሚደርሰው ያ ፕሮቴስታንት እምነት ተከታይ ነው። ሌላ ማን አለ? ምን ብለን ካደን? አንደኛው አማላጅ አይደለችም፣ ሁለተኛ አትመሰገንም፣ ሶስተኛ ልጅ አላት እያለ ያው መዘርዘር ይችላል። ከኔ የተሻለ ሰውም ካለ እሱ ማንሳት ይችላል። እነኝን ግን ታውቃለህ አንተ። እሺ ጥሩ። ማርያም አማላጅ ናት ይላል መጽሐፉ። ዳኒ እንደዚህ አይነት ጥቅስ ከመጥቀስ በፊት ግን ማስተዋል የሚገባህ በሌላ ሳይድም ማረጋገጥ የምትችለው አንተም ሊናህም ያውቃል። አታማልድም የሚልም የለም። ደግሞ የማማለድ ስራ ሲሰራ ደግሞ ካልተጻፈ አታማልድም ማለት ነው። አንተ እምነት ካልተጻፈ አንድ ነገር በቃ አታማልድም ማለት ነው። የሚያማልደው ተጽፏል፣ መጽሐፉ ተጽፏል። ምኑ ጋር? በስራው ሲገለጽ ታይቷል። በስራው ሲገለጽ ያው በጣም በተደጋጋሚ እዚህ ፕላትፎርም ላይ ሲናገር የነበረው በጣም አሰልቺ እንዳይሆን ወንጌል በእርግጥ አዲስ ነው። ሁልጊዜ ማለዳ አዲስ ነው። ምኑ ጋር ነው ማርያም አማላጅ እንደሆነች አሁን ላይ ለምንኖረው ክርስቲያኖች አማላጅ እንደሆነች የሚያሳየው? ያው ሲገለጽ ሲናገር በተደጋጋሚ እንደርሳን እንደጸየቀን ነው ሲገለጽ የነበረው። ቃና ዘገሊላ ላይ ነው። አንደኛው ቃና ዘገሊላ ላይ ነው ያለው ዮሐንስ ወንጌል ምዕራፍ 2 ማለት ነው። ያው ሰርጉ ቤት ላይ የተካሄደው ተአምር ነው አንደኛው። እዛ ክፍል ላይ ማና ማንን ነው ማርያም ያስታረቀችው? እንዴ በማስታረቅ ስራ አንተ ስታስበው የተጣላ ሰው መሀል ላይ እንዲኖር የፈለከው እሱን ሰላም ማሰብ በምልጃዋ ምንድን ነው ይሄ ነው? እዛ ላይ ምንድን ነው ያደረገችው? እንዳውቀው ብዬ እኮ ነው። አለመኖሩን ነው በቃ የወይን ጠጅ አለመኖሩ በማወቋ ጌታ ሁሉን ቻይ ነው፣ ሁሉን ያውቃል። ግን ከእሷ የመጣውን ተቀበለ። ከዛ በኋላ ያደረገውን ታምር ታውቃለህ ማለት ነው። ምልጃዋን አሳየኝ። ምንድን ነው ምልጃዋ? ምን ብለን እንያዘው? እዛ ክፍል ላይ ምንድን ነው ያደረገችው? እሺ ወደ ልጇ ቀርባ እነሆ ወይን ጠጅ አልቆባችኋልና፣ እሺ ከዛ የወይን ጠጅ ስለ እንዳለቀባቸው አሳሰበችው ለልጇ። ከዛ እንደተባለው አሳሰበች፣ አስታረቀች፣ ያው አማለደች የሚለውን ሀሳብ የሚያዝ እንትን ይኖረዋል ማለት ነው። እዚህ ጋር ሄዳ እሷ ባትናገር ኖሮ ያ ተአምር አይፈጸምም ነበር ብሎ መናገር ይቻላል። ምክንያቱም እንዴት አወቀች? እንዴ አንተ አሁን ይህን ጥያቄ እንኳን ስትጠይቅ እንዴት እንዳወቀች እኔ እዛ ቦታ ላይ ያለውን ታሪክ እንድዘረዝር ስለፈለክ ነው። ይሄ ግልጽ አይደለም? ቦታው ላይ አለቀ እኮ ወይን ጠጁ አለቀ። ካለቀ በኋላ ሰርገኞቹ ተጨነቁ። ከተጨነቁ በኋላ ምንድን ነው የሚጠበቀው? በወቅቱ ቦታው ላይ ስለነበረች እያልከኝ ነው ያለው። እሺ አሁን አንተ ተቸግረሃል። ስትቸገር የአንተን ማርያም በምን ነው የምታውቀው? ጎዶሎዬን ታውቃለች፣ ድክመቴን ታውቃለች። በምን ቦታው ላይ የለችም። አሁን አብራ አይደለም የምትኖረው እንዴ? ቦታ በመኖር ባለመኖርማ እንደዚህ ነው ይወሰናል። አሳየኝ። እንደዛ ካልሆነ አሳየኝ። አሁን ማርያም አንተ እሱን ነው ማሳየት ያለብህ። አሁን ማርያም ያንተን ችግር እንደምታውቅ ለእኛም እንደምትረዳን በማስረጃ ተቃሉ አፍጥ ነው። ጥሩ አንደኛ በወርቅ በፊትም ጠቅሼዋለሁ፣ ድጋሚ ይቅርታ። እንግዲህ በወርቅ አመልማል ተጎናጽፋ ንግስቲቱ በቀኝ ትቆማለች ከተባለ መቆም ንግስት እኮ ችግር የለውም። የኔን ችግር እንዴት እንደምታውቅ አሁን አንተ ያንተን ችግር አሁን ያንተን ችግር ነው፣ ስለ አንተ ነው እያወራን ያለው። አንተ ያለህበትን ቦታ ማርያም በምን ታውቃለች?
ብራዘር? ምን ታውቃለች? እዚህ ቦታ ላይ ብትል ቅዱስ ጳውሎስ ምንድን ነው ያለው? ዳኒ እነሆ ዛሬ የምናየው ቆይ አዳምጠኛ፣ አንተም ችግር የለውም አዳምጠኛ። አንተም ቅዱስ ጳውሎስ አሁን በድንግዝግዝ እንደምናይነን በኋላ ግን ሁሉ እንደ ልብ ይታየናል ነው ያለው። መቤታችን እኮ አሁንም ጠቀስ ወዳጅ አሁን በድንግዝግዝ እንደምናይነን ካለ ይናገራል ማለት ነው። በሰላም ጥቅሱን አታቆም። እሺ ከስር ታወጡልኛላችሁ። አውጥ እሺ ቆይ ዳኒ፣ አሁን በድንግዝግዝ እንደምናይነን ግን ኋላ አሁን የሚያየው ምን እንደሆነ እንድናይ አሁን የሚያየው ምን እንደሆነ እኔ አሁን ስላንተ ነው ሁሉ ጥቀሰው መሰል አሁን የትኛውን ነው የምጠቅስልህ? አሁን የነገርኩህን ነው ወይስ አሁን የጠቀስከው? ሁሉ አሁን በድንግዝግዝ እንደምናይነን ሁሉ ግን እንደ ልብ ይታየናል የሚለውን ጥቅስ ምዕራፍና ቁጥሩን ችግር የለውም ሌላ ጊዜ መምጣት ይችላል። ግን እንዳለ የሌላ ሀሳብ እያወራ ስለሆነ አይደለም። ያው እግዚአብሔር ምስክሬ ነው፣ መጽሐፍ ቅዱስ ላይ አለ። አሁን ጥቅስና ምዕራፍና ሀሳቡ ስለሌላ አውጣውና እናንብብ ብራዘር። ወይ ደግሞ ወርዱ ይበላቸው ችግር የለውም እኮ ምዕራፍና ቁጥር መጠቀስም ሳያስፈልግ ቃና ዘገሊላ ላይ ተስማምተናል እኮ ዳኒ። ቃና ዘገሊላ ላይ ምዕራፍና ቁጥር ሳልጠቅስልህ እኮ ተነጋግረናል እኮ። ይሄን አለ ወይስ አውጥተን ነው ወይስ የለም? ከሌለ ብራዘር አለ። ግን አሁን አጋጣሚ መጽሐፍ ቅዱስ ውስጥ ገብቼ ፕላትፎርም እንትኑ ተገባው አፕሊኬሽኑን ትይልብኛል፣ እወጣለሁ ከዚህ ውስጥ። ግን እንዳለ ካመንን በቂ ነው ዳኒ። ሌላ እንትን ውስጥ አንግባ። ደስ አሁን እዚህ ክፍል ላይ ጳውሎስ ሌላ ልጅ ይገባል መሳዬ እኔን ያቀኛል። አሁን ማርያም እኔን የምታውቅበት ምክንያት በኋላ ላይ ሙሉ ለሙሉ ስለምታውቅ ነው እያልከኝ ያለኸው አይደል? በቃ ማንም ሰው በመንፈሱ ሲሆን ብዙ ነገር ይታየዋል፣ ይገለጥለታል። እንኳን የሰው ልጅ እመቤታችንን የሚያክል የአምላክ እናትን ሁሉ ነገር ታውቃለች። ያው ላውጣለሽ እንዳትረሳ። ከዛ ታሳየናለህ ከክፍሉ ላይ ማለት ነው። እሺ ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነት ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ማንን ነው ፊት ለፊት የሚያየው? ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደ ታወቅኩ አውቃለሁ ነው የሚለው። ምን ያገናኘዋል ከምታወራው ሀሳብ ጋር? እሺ እሱን ማንሳት የፈለግኩት ነገር ምንድነው? ሰው በህይወትም እያለ በስጋ እያለ የሚያያቸው ነገሮች ጠቅላላ በጣም የተገደቡ ናቸው። ግን በመንፈስ ግን የሚያየው ከስጋ ከሚያየው የበለጠ በመንፈስ የሚያየው ይበልጣል ማለት ነው። ምኑን ነው የሚያየው? በመንፈስ የሚያየው ምኑን? ሰው በህይወት ነፍሱ ከስጋው በተለየች ጊዜ ምኑን ነው የሚያየው? ምኑን የሚሰራውን ስራ ሁሉ ነገር ነው የሚሰራውን ስራ ጭምር ያያል። የሚሰራውን ቦታ ያለበትን ቦታ አሳይ። ከኪስ አታውራ። ከኪስ ያላወራው አሁን በድንግዝግዝ እንደምናይን ካለ ምን ማለት ነው? ይሄኛው አልጠይቅም። በቃ እኔ ብቻ ስለምጠይቀኝ እኔ መልስልሃለሁ። እሺ አንተ መልሰዋል። ለዛ ነው አፍጥ ነው እየጠበቅኩ ነው ያለው። ደሮሽ አፍጥ ነው። ሰው በመንፈስና በስጋ የሚያየው አንድ አይደለም። አሁን እዚህ ጋር እየተናገረ ያለው የሚያዩት ማንን ነው ብራዘር? ማን ነው የሚታየው? እዚህ ጋር ስለምንድን ነው እያወራ ያለው እንዴ? እስቲ በደንብ ይኸውልህ ትንሽ እንትን በለውና ላንብብልህ። ምን ላድርግ? ከዚህ በላይ አትምቀኛል። ምንድነው? አሁን ይታያል። ትንሽ የተወሰነ በራስ መስታወት በድንግዝግዝ እንደምናይነን በዚያን ጊዜ ግን ፊት ለፊት እናያለን። እችኛዋን ቃል ብቻ ስንወስድ ምን ማለት ነው? አሁን በድንግዝግዝ
በድንግዝግዝ እንደምናይነን ማለት አሁን ሰው በስጋ እያለ እንደዚህ በአካል በቁመና በዓለም ላይ ያለ የሚያያቸው ነገሮች እንዳለ ድንግዝግዝ የሆኑ ነገሮች ናቸው ማለት ነው። ግልጽ ሊሆንለት ምኑ ነው? አንተን ነው ግልጽ። አሁን ማርያም አንተን ነው ማየት የምትችለው በሰማይ ሆነ። ለዛ ነው እያለ ያለ። በቃ እሱን ስናስበው ምን እንደማለት ፈልጌ ነው ሀሳቡ እንድትረዳኝ የምፈልገው ነገር እመቤታችንን በመንፈስ ቃሉ ውስጥ ያለውን ሀሳብ ነው የምንረዳ። መጀመሪያ ቃሉን አስረዳን። ምንድን ነው እያለ ያለ? እሺ ቃሉ ምን መሰለ? ቃሉ እኔ እንደተረዳሁት ቃሉ ፍቺ ያለው ትርጉም አለው። ምናልባት የለም ስጋ የሚል ህይወት አለ ምንድን ነው የሚለውን ጥቅስ ከመናገር በፊት ትርጉም አለው። ትርጉም ስላለው እኔ እንደተረዳሁት ተርጉሞ እየጠበቅን ነው። ተርጉሞ ብራዘር በድንግዝግዝ ማለት በዚህ ዓለም ላይ ያለ ሰው ማለት ነው። በዚህ ዓለም ላይ በስጋ ያለ ሰው በድንግዝግዝ እንደሚያይ ነው። ሰው በህይወት ከሌለ ነፍሱ ከስጋው ስትለይ ከሞተ በኋላ ምንድን ነው የሚያየው? ከሞተ በኋላ ግን በስጋ ከሚያዩ የበለጠ ሁሉን ያያል ለማለት ነው። ምንድን ነው ሁሉን የቱ ጋር ያገኛል? የቱ ጋር ሁሉን ያያል የሚለው? ፊት ለፊት ሁሉን ነገር በግልጽ በስጋ ከምታዩ ይልቅ በመንፈስ የምታዩ ይበልጣል ማለት ነው እኮ። ሁሉን እናያለን ሲል ስለ አንተ በምድር ላይ ስለሚከናወነው ነገር እናያለን እያለ መሆኑን አሳየን። ከክፍል ውስጥ ከኪሳ አታውራ መሳይ፣ አንተ አሳየን። አላወራሁም። ወደ ሌላ እንትን ውስጥ እየገባ ነው። የጠቀስከውን ክፍል አለ እኮ ነገርኩህ እኮ። አንደኛው ይሄ ነው። እንዴት ነው ችግርህን የምትረዳ ካልከኝ፣ እመቤታችን ሰው ማንም ሰው እንኳን እመቤታችን የሰው ልጅ ጠቅላላ በስጋ ከሚያዩ ይልቅ በመንፈስ ነፍሱ ስትለይ በመንፈስ የሚያዩ ይበልጣል ብዬ አምናለሁ እንደኔ። ምናልባት ይህን ጥቅስ የጠቀስኩልህ አንደኛው አስረዳን። መጀመሪያ ክፍሉን አስረዳው። በድንግዝግዝ እንደምናይም ካለ እሺ፣ ሌሎች ወንድሞች ስላሉ ሌሎች ወንድሞች አስረዱ። ቦታውን መልቀቅ እችላለሁ። ግን ሌላ የፈለኩት ነገር በድንግዝግዝ እንደምናይ ከተባለ አሁን በዚህ ሰዓት ሰው በስጋ ያለ በመንፈስ ከሚያዩ የበለጠ አያይም። በስጋ ያለው ሰው በጠቅላላ በአይን የሚያየው ከመንፈስ የሚያየው የበለጠ አይደለም ለማለት ነው። ይህንን ለማስረዳት ፈልጌ ከኪስ ነው ያወራው የምልህ ለዚህ ነው። መጽሐፉ ላይ እንደሱ የሚል ሀሳብም የለውም። አየህ አንዴ ስታወራ ሰምቻለሁ፣ እንዳትደረግ ኦኬ። ላሳይ ቤተክርስቲያን ራሱ እንኳን እንደሱ እንደማትፈታ ላሳይ። ለማርያም የምጠቅሰው ጥቅስ እንዳልሆነ ላሳይ። ያው 13:11 ዛሬ ግን ተገልጦ ታወቀኝ ተረዳኝ። ቀድሞ በመጠራጠር እናውቅ ነበረ። ፊቱን በመስታየት እንደሚያይ ሰው ያ እያንዳንዱ አይቶ አንዱን ሳያይ እንዲቀር፣ ዛሬ ግን ፈጽመን እናውቃለን ፊት ለፊት እንደሚያይ ሰው። ቤተክርስቲያን እንደዚህ ብላ ነው የፈታችው። ዛሬ ግን እንደተገለጠልኝ መጠን ማለት ነው። ፊቱን በመስታወት እንደሚያይ ሰው ያ አንዱን አይቶ አንዱን እንዳያይ፣ ኋላ ግን ፊት ለፊት እንደሚያይ ሰው ፈጽሞ እናውቃለን። ዛሬስ ከብዙ በጥቂቱ፣ ኋላ ግን እንደተገለጠልኝ መጠን ሁሉን አውቃለሁ። ብራዘር እዚህ ክፍል ላይ የምትናገረውን ሀሳብ የሚያሳየው የለውም። ምኑ ጋር ነው አንተ የምትለውን መሰረት ሀሳብ የሚያመጣል? ምናልባት ከሀሳብ አሁን እንደተናገርከው ሁሉን እሱ ባወቀ እሱ በፈቀደ መጠን እናውቅ ዘንድ አለን ከተባለ ምናልባት እንደኔ ሰው በስጋ ከሚያውቀውና ከሚረዳው ከሚያየው ይልቅ በመንፈስ የሚያየው ይበልጣል የሚለውን ሀሳብ ለመግለጽ ስለፈለግ ነው። ከስርም አንተም በዚህ መጽሐፍ ላይ ኦርቶዶክስ ተዋሕዶ ትቀበለዋለች። በነገራችን ላይ ማንም ዲያቆንና ማንም ካህን የጻፈውን እንትን ወይ ደግሞ ድርሳን ገድል ከመናገር ይልቅ አንዳንድ ጊዜ ቤተክርስቲያን ትላለች ካልክ አንተ ታውቀዋለህ ማለት ነው። አንተ እኮ የቤተክርስቲያንን ሙሉ ለሙሉ ታሪክ ታውቀዋለህ። ግን
እኔ ከኔ የበለጠ የምታውቃቸው ነገሮችን ስታመጣለኝ ብዙ ጊዜ አይቻልም። እኔስ ሌላ ነገር ፖይንቱ ምን መሰለህ እኔ አሁን የአንተ ትልቁ ችግር ምንድን ነው? ኦኬ አንተ አሁን ያለህበትን ነገር ማርያም ታውቃለች የሚል ክፍል አይደለም። ኦኬ እያለም አይደለም እየተናገረ አንዴ አይደለም ብራዘር እየተናገረ ያለው ስለ ማርያም አዋቂነት የሚናገር ክፍል አይደለም። ይኸው ዛሬስ በድንግዝግዝ እንደምናይ ነን፣ ከዚህ በኋላ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን ደግሞ እኔ እንደታወቅኩ አውቃለሁ። ኦኬ እየተናገረ ያለው በምድር ላይ ስለሚከናወነው ነገር እኔ አውቃለሁ እያለ አይደለም። ኦኬ አሁን የተሰጠንን ተስፋ ክሊር በሆነ መረዳት ውስጥ እንደሚኖር ነው የሚናገር፣ ግልጽ በሆነ መረዳት ውስጥ እንደሚኖር ነው የሚያወራው እንጂ በምድር ላይ ስላለ እኔ አማላጅ ሆኜ እቀጥላለሁ፣ እኔ የእናንተን ጸሎት ልመና ሰማለሁ እያለ አይደለም። ስለ ራሱ ነው እያወራ ያለው ብራዘር፣ ስለተቀበለው ተስፋ ነው እየተናገረ ያለው እንጂ የቅዱሳን አዋቂነት ሁሉ በሁሉ ስፍራ ላይ ስለመገኘታቸው የሚናገር ክፍል አይደለም። የኔ ጥያቄ ምንድን ነው? አሁን ያለህበትን ነገር ማርያም በምን ታውቃለች? አሁን አንተ ያለህበትን ከረንት ነገር ማርያም በምን ታውቃለች? ቦታው ላይ የለች ብራዘር። አንተ የምትኖረው ኢትዮጵያ ውስጥ፣ እሷ የምትኖረው በሰማይ። ምን ያገናኛችኋል? እንደዚህ የሚናገር መጽሐፍ ቅዱሳዊ ማስረጃ አለ ወይ? ይኸውልህ አለ። አሁን ለምሳሌ ይኸውልህ ምን አለ መሰለህ፣ እያንዳንዱ ነገር ቃል በቃል ከመናገር ይልቅ አሁን ከጥቅስ በሉቃስ ወንጌል ላይ የተጻፈው የአብርሃም ታሪክ አለ። ለምሳሌ አብርሃም በሰማይ ሆኖ ሉቃስ 16:21 እናውራ። ሜላይ ያለ እንዴ እራት ደርሷልና እራት ልብላል። አስደ ቆይ አንዴ ተረጋጋ። ሜላችን አለ ብራለ መንገድ ላይ ነኝ ዳኒ። ሜላይ አልገባም? እሺ አልገባም ገና መንገድ ላይ ነኝ። ሰላም እንዴት ነህ? ዌልካም ብራዘር። ሁላችሁም ሰላም ብያለሁ ወንድሞቼ እህቶች፣ ጸጋና ሰላም ይብዛላችሁ። እሺ መሳይ፣ እሺ ሉቃስን ጠቀስ። አሁን እዚህ ጋር ሉቃስ 16:21 ላይ የተገለጸው የወንጌል ክፍል ሉቃስ 16:21 ላይ እሺ አብርሃም በስጋ እያለ በድንኳን ውስጥ ሆኖ የማያውቀውን በሰማይ ሆኖ ግን ሁሉን ሲያውቅ ነበረ። የምስኪኑን ችግር ሲረዳና ሲያውቅ ነበረ። እስቲ ሁሉን ያወቀበትን ቦታ ሳይ አንደኛ ከሰማይ ሆኖ ባለጸጋው በድሃው ላይ ይፈጽም የነበረው የማግደል ያለው ስራ አለ። ለምሳሌ እያየው ተቸግሮ እያየው ባጠገቡ ሆኖ ግን አይመለከተውም፣ አይረዳውም ነበረ። ይህን ሁሉ የሚያየው የት ሆኖ ነው ከተባለ በሰማይ ሆኖ ነው አብርሃም ማለት ነው። ይሄ ክፍል ሊትራሊ ቃል በቃል የተደረገ ነገር ነው ብለን የምታስበው ሙሉ ለሙሉ ወይስ ምሳሌያዊ ነው? ወንጌል እኮ ነው ዳኒ። ወንጌል እንዴት ውሸት ሊሆን ይችላል? ምሳሌ ነው ወይስ እውነት የተደረገ ነው? ሊትራሊ ቃል በቃል ወሰደ ሐሳቡ። ወንጌል በፍጹም ውሸት ሊሆን አይችልም። ቢያንስ ምሳሌ እንኳን ቢሆን ውሸትና ምሳሌ ለይ መጀመሪያ። አይ የተደረገ ነገር ነው ስትለኝ ያልተደረገ ነገር ሊገለጽ አይችልም። አይ ያልተደረገ ነገር በምሳሌ ይቀርባል። ውሸት ስለሆነ አይደለም። ምሳሌ ማለት ሐሳቦችን የምትረዳበት የምታሳይበት ኮንቴክስት ነው ብራዘር እንጂ ውሸት አይደለም። ነሰር ምሳሌ የሚባለው ለዛ ነው። እሺ እኔ አሁን ጠየቁ ሊትራሊ ቃል በቃል የተደረገ ነገር ነው ወይ ነው ያልኩኝ ያለሁት። ቃል በቃል የተደረገ ነገር እንደሆነ ወንጌሉ ራሱ ቢያንስ ሌላው ይቅር በአንተ ባልከው መሰረት ምሳሌ እንኳን ይሁን ቢባል ያ ነገር አሁን ሊፈጸም እንደሚችል ሊያስረዳን የሚችል ነገር ነው። ለምሳሌ አብርሃም በዚህ ሰዓት ራሱ በሰማይ ሆኖ እንደሚያይ፣ ቅዱሳኖች በሰማይ ሆኖ እንደሚያዩ እንኳንም እመቤታችን የአምላክ እናትን ቀርቶ ማለት ነው። ስለዚህ አብርሃም ያደረገው ነገር ይሄንን ነው። አሁን ልናየው ስለሆነ ልግለጥና ላሳየ ምሳሌ እንደሆነ እንድታየው ያክል ያው በእንትን በከንቱ የሆነ
እንትን እንዳትል ብዬ ነው እንዳትጀምር ብዬ ነው። እሺ እሺ እዚህ ክፍል ላይ ጻድቅ ስለሆነ ነው አብርሃም ያወቀው ብለህ ነው የምታምነው? አብርሃም ሲጀመር ጻድቅም ነበር እኮ ጻድቅ ነበር እኮ። ጻድቅ ስለሆነ ነው ወይ ያወቀው? ጻድቅ የእግዚአብሔር ሰው እስከሆነ ድረስ እኮ ምንም የማወቅ ስልጣን ይሰጠዋል ከእግዚአብሔር ዘንድ እኮ ዳኒ። አሁን ከእግዚአብሔር ዘንድ ተሰጥቶት አልተሰጠውም አለም። ጻድቅ ስለሆነ ነው ወይ ያወቀው ነው ያልኩ እንዴ አልኩ እኮ። ጻድቅ ስለሆነ እኮ ነው ይሄን ሁሉ ያወቀው። ኃጥእ ቢሆንማ ምን ነገር አይሰጠውም እንጂ ምን ሊሰጠው ይችላል? ኃጥአን አያውቁም። እሺ በደምብ ስማኝ። ሀብታሙ ባለጸጋው አብርሃም እንዴት አወቀው? ሀብታሙ ባለጸጋው አብርሃም እንዴት አወቀው? ሀብታሙ ባለጸጋው እኮ በምድር ላይ ባያውቀው በሰማይ በሲኦል ሆኖ ያየው። እንግዲህ አብርሃም እንዴት አወቀው ነው አሁን የተተዋወቁ አይደለም። እንዴት አወቀው ነው ያልኩ። በሰማይ ኃጥአን ነው በሰማይ አያውቁም ብለኛል። አብርሃም እንዴት አወቀው? አብርሃም ሆኖ በአብርሃም እቅፍ አብሮት የነበረውን ድሃውን በአብርሃም እቅፍ አየዋ። ድሃው ምስኪኑን እንዴት አየው አይደለም ጥያቄው። አሁንም በደንብ ስማ። ባለጸጋው አብርሃምን እንዴት አወቀው? አብርሃም እንደሆነ እንዴት አወቀ እንዴ? መቼስ በቅዱሳን እቅፍ የሚገቡት ማን ናቸው ከተባለ ምስኪኖች ናቸው። እንዴት አወቀ ከተባለ በአብርሃም እቅፍ ሊኖር የሚችለው አብርሃም እንደሆነ በጻድቅ መቼስ እሱ እስራኤላዊ ነው ወይ ደግሞ በሌላ መንገድ እናስበውና እንዴት አወቀ? እንዴት ሊያውቅ ይችላል? አብርሃም ከተባለ እኮ ያውቃል እኮ። አብርሃም ከተባለ በምን አወቀ ማለት ራሱ አያስፈልግም እኮ። አብርሃም ብሎ ነው ያወራው። አብርሃም መሆኑን እንዴት አወቀ ነው ጥያቄው። ግራ ከገባ ችግር የለውም እኮ። አብርሃም ብሎ መጥራቱ ራሱ በቂ ማስረጃ ይሆን። እንዴት አወቀ? ስለጠራኩ ነው የጠየቅኩ ያለሁት። የጠየቅኩ እንዴት አወቀ አብርሃም መሆኑን ያልኩ እንዴ። አብርሃም እኮ በአሕዛብም አስቀድሞ የሚታወቅ የነበረ የጽድቅ ስራ የሚሰራ ብሎ የሚመኩበት አባት ነው። አሁንም አልመለስም። ታዲያ አንተስ አንዴ ቆይ፣ ስሜት ያቱን ቆይ መሳዬ፣ ከሀብታሙ ጋራ አብረው አልነበሩም አይደል የኖሩት? አብርሃምና ባለጠጋው አብረው አልነበረም የሚኖሩት። ስለዚህ አብርሃም ልክ እንዳየው አብርሃም ብሎ የጠራው ኃጢአተኛ ነው፣ ምንም ማወቅ አይችልም። አብርሃም መሆኑን እንዴት አወቀ እንዴ? አብርሃም መሆኑን ማወቅ አይጠበቅበትም። አብርሃም መሆኑን እኮ ማወቁ እንዳወቀ እኮ ራሱ መጽሐፍ ቅዱስ አብርሃም ብሎ መጥራቱ እንደሚያውቀው እኮ የሚያሳይ ማስረጃ። እንዴት አወቀ ነው ጥያቄው። የጠየኩ እኮ ስላወቀ ነው እየጠየኩ ያለሁት። እንዴት አወቀ ነው ጥያቄው። እሱ ነው ራይዞ በርታ እኮ ችግር የለውም እኮ ዳንኤል። አንተ እኮ የምትለኝ ባለጸጋ እንዴት ባለጸጋ ሆነ እያልከኝ እኮ ነው ያለው። እንዴት ባለጸጋ ሆነ? እሱ አላልኩም፣ አላወቅኩም። ባለጸጋ ማለት ነው እንደማለት እኮ ነው። እንዴት አወቀ? ማን ያለው? ፕሊዝ ህፃን ማለት አይደለም ዲቦ ማለት። ሴይ ሶሪ ቱ ዩር ሲስተር ቲንክ ዩ። ይኸው አንቺ ህፃን ትልቅ ነሽ የኔ ቆንጆ። እሺ ይኸው እንዴት አወቀ ብራዘር? ጥያቄው ይሄ ያለ ዳኒ እያልክ ያለው አብርሃም እንዴት አወቀ እንዴት አላወቀም የሚባለው ሊጠቅስ ስለሱ ከመውራታችን ይልቅ ሌላ ነገር ብናወራ ጥሩ ነው። አብርሃም እንዴት አወቀ ስለ ጻድቅ ስለሆነ አልከኝ። ኦኬ እንግዲያውስ ኃጢአተኛውስ በደለኛውስ ሰው ይሄ ባለጸጋስ አብርሃምን እንዴት አወቀ? እንዴት ተወኝ ትለኛለህ ብራዘር? ልተው አልችልም። ችግር የለውም። እሺ አብረ ዳኒ እየጠበቅኩ ነው ያለው እኮ። እኔ ደግሞ እንድትረዳኝ ፈልገው ነገር ችግር የለውም። ምንም ነገር እንትን ማለት ትችላለህ። ግን ጻድቁ እንዴት አወቀ ነው ባለጸጋውን እንዴት ባለጸጋ ስለ አብርሃም አልጠየኩም። እኔ ስለ አብርሃም አልጠየኩም። ባለጸጋ ወይ ሀብታሙ ሰውዬ አብርሃምን እንዴት አወቀው? ጥያቄ እሱ ላይ ነው።
ምናልባት እንግዲህ እነዚህ ብዙ እንትኖች ይኖራሉ። ለምሳሌ አዋልድ መጽሐፍ ቅዱስ ብቻውን ጌታ እስከተወለደበት ድረስ ያለውን መጽሐፍ ቅዱስ ሙሉ ማስረጃ ካለ እሱ ልንፈልግ እንችላለን። ግን አብርሃም ብቻ ማለቱ ለእኔ በቂ ነው ብዬ እስካመንኩኝ ድረስ አብርሃም ማለቱ እሱ ላይ አይደለም ጥያቄያችን። አብርሃም ብሎ መጥራቱ እኮ እንዴት አወቀ ነው? እሷን ነው መዝለል ያለበችን። ወይ አላውቀውም በል ዳንኤ። እንዴት የሚያውቀው እኮ ዋናው ማወቁ እኮ ነው። እንዴት እንዴት ውድ ማተር ያደርጋል። እንዴት አወቀ ነው ጥያቄ። እንዴት አወቀው? ኃጢአተኛ አያውቅም ብለኸኛል። ቃል በቃል ይኸው ጽፌልሃለሁ። ኃጢአተኛ አያውቅም። እሺ አንተ ነው ያልከው እኮ። እንዴት አወቀ? ስለዚህ ነው የምናወራው። ብራዝ ሳታውቀው ስትቀር አላውቅም ዳኒ ትለኛለህ። አልፈሃለሁ። እንዴት አወቀ? እሺ በቃ ስላወቀው ጠራው። በቃ አጭሩ እንዴት አወቀው? ብራዘር ጥያቄው እሱ ነው። የት ነው የምትሄደው? እንዴት አወቀው? ብራዘር ጥሩ ጥያቄ ነው እኮ ዳኒ። ግን ችግሩ ደግሞ ሌላ በጠይቅህ ትመልሳለህ ወይ? አንተ ባለጸጋ መሆኑን በምን አወቅህ ብልህ ትመልስልኛለህ? እሱ መጽሐፉ ላይ ስለተጻፈ አሁን የጠየቅኩህ እንዴት አወቀው ነው። ባለጸጋ ያለው እኔ አይደለሁም፣ ከኪስ ያለው ነው ያወጣሁት። መጽሐፉ ነው ያለው። እንዴት አወቀው ነው ጥያቄው። ጥሩሽ በቃ ይሄንን መመለስ አይችልም ካልክ በቃ እኔ ስላወቀው አንተ በራስህ አንደበት ነው የምፈልገው። እንዴት አወቀው? ከኪሴ ላመጣ አልችልም። አንተ እንደምትለው ከሌለ የለኝም በላ። እንዴት አወቀው ነው እኮ። ማወቁንማ መች ተለያየን። እንዴት አወቀው ነው ብራዘር እኮ። አንድ ሰው አሁን እኔ አንተን መቼስ በአካል ልተዋወቅ በአካል ታይተን አናውቅም። ዳኒ መሆንን ብቻ ማወቅ በቂ ነው እኮ። እንዴት አወቀው ነው አሁን ጥያቄው። እንዴት አወቀው ነው ብራዘር። እንዴት አወቀው? በቃ አወቀዋ። በምንም ይወቀው። እንዴት ማለት ስራ ሲሰራ ልበል አብርሃም አባት ነበር የሚለው እንዴት ነው ብራዘር? አንተ የፈለግከው ነው የገባህን ነገር ነገር። እንዴት በእውነት ዳኒ ማርያምን በጣም ትክክል አይደለም ይህ ጥያቄ። በቃ እሺ እሱን አወቀው በሚለው እለፈኝ። ላልከው አልችልም። እንዴት እንዳወቀው ነው ጥያቄው። መጀመሪያው ነው እንዴት እንዳወቀው ነው ጥያቄው። ከመጀመሪያ ጀምሮ እሱን ነው እያወራን ነው። እንዴት አወቀው ነው ማወቁን ማን እየነገርኩ ነው ያለሁት። እንዴት አወቀው ነው ወዳጅ። መልካም እሺ እንደዛ ካልከኝ በእስራኤላውያን ጌታችን ኢየሱስ ክርስቶስ በምድር ሲያስተምር በነበረበት ጊዜ ድረስ ራሱ እኛ የአብርሃም ልጆች ነን ብለው የሚመጻደቁ እስከ ጌታ መወለድ ድረስ የነበሩ በአብርሃም የሚመኩ እስራኤላውያን ነበሩ። አብርሃም አባታችን እያሉ የሚመኩበት አብርሃም ማለት እኛ የእሱ ልጆች ነን። በእሱ ልጆች እኮ ምን ልበልህ ታዲያ? በእሱ ልጆች እንመካለን፣ በእሱ አባትነት እንመካለን ብለው የሚመጻደቁ ልጆች ነበሩ። ጌታ ደግሞ በሲኦል ሲያየው ነው ጥያቄው። በሲኦል ነው የተያዩት። ኦኬ በስም አይደለም። አሁን አብርሃም ነው የሚያየው። ልክ ሲያየው አብርሃምን አብርሃም አባቱ ወይ ብሎታል አይደለ? እንዴት አወቀው ነው ጥያቄው። ኃጢአተኛ ሰው አያውቅም ብለኛል። አንተ ራስህ ኃጢአተኛው ነው እንዴት አብርሃምን አወቀው? ኃጢአተኛ እዛ ላይ አትምጣ። እዛ ላይ ማውራት እንችላለን። ግን እኔ እንደተረዳሁት ቤተክርስቲያን እንዳስተማረችኝ መጠን እንዴት አወቀው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ተብሎ የተገለጸው የትምህርት እንትን ቢኖርም ከእኔ የተሻሉ ይህንን ነገር ሊያብራሩ የሚችሉ ልጆች አሉ። ችግር እንዴት አወቀ ብራዘር? መልስ ታገኛለህ። ግን እየጠየቀኝ ነው። መልስ የለኝም በል። ከዛ አልፈሃል። መልስ የለኝም በል። እሱን ነው ፈልገው። ሌሎቹ ሲመጡ ደግሞ ይጨመቃሉ። አንተ ስለ ሌሎቹ አይመለከትም። አሁን አንተ ግን የለኝም መልስ ስትል አልፈሃል። መሳይ ወዳጄ ወንድም አለ። እኔ ተቋረጥኩ እንዴ ወገኖች? ነው መሳይ እሱ ነው ወንድምነት ማለት ጸጥ ረጭ ሲል እኮ አይዞ ብራት ታየ። ስለዚህ ይሄ ክፍል ምንድን ነው ማለት ነው? ምሳሌያዊ ነው ማለት ነው እንጂ ኃጢአተኛው ሁሉን አዋቂ ሆኗል። ለአብርሃምን ያወቀው ሁሉን አዋቂ የሆነው ኃጢአተኛው ሁሉን አዋቂ ስለሆነ አይደለም። አብርሃም አወቀው ምናምን በምድር ላይ ስለተከናወነው የምትለው ነገር አብርሃም ሁሉን አዋቂ ሆኖ አይደለም።
ምሳሌ ነው። ኦኬ ምዕራፍ 15 ላይ ምሳሌ ታገኛለህ። ምዕራፍ 16 ላይ ምሳሌ ታገኛለህ። 17 ላይ ምሳሌ አለ። እየተወራ ያለው ምሳሌያዊ ንግግር ነው። አንድ አባት ሁለት ልጆች ነበሩት ሲል ሊትራሊ አንድ አባት ሁለት ልጆች አሉት ማለት አይደለም። ነሰርሊ ምንድን ነው እሱ? ምሳሌ ነው። ሊትራሊ ሀፕን ያደረገ ጉዳይ መሆን አይጠበቅበትም ምሳሌን ለማስረዳት። ወዳጅ እሺ ኖስታን አቤት። ሰላም እንደምን አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እሺ በማርያም ጉዳይ እያወራን ያለ ነውና ማን ነው እሱ የማርያምን የካደ ሰው? እኔ እንጃ ማን እንደካደ። ማን ካደ ተባለ? መካድ ማለት ነው። ኦርቶዶክስ መጽሐፍ ቅዱስ ላይ ያለችውን ማርያም አልካደቻትም? ማናት የካደችው? ኦርቶዶክስ ምን ብላ ታምናት ነበረ መጀመሪያ? ይኸውልህ አሳያ። እሺ መጽሐፍ ቅዱስ ውስጥ ያለችው ማርያም አድርጋለች? እርግጠኛ አይደለሁም። እሱ መጽሐፍ ቅዱስ ላይ አልተገለጸም። እሺ በጌታ ነው እንዴ? ለቀልድ ጊዜ የለኝም። ለቀልድ ጊዜ ለምን እቀልዳለሁ? እሺ ከየት ቤተ እምነት ነህ? የምር ንገረኝ ብራዘር። ለቀልድ ጊዜ የለኝም። ኦርቶዶክስ ነኝ። እሺ ፕሮፋይሉን እኔ አልቀልድም እንዴ በእምነት ጉዳይ። እሺ ማርያም ታማልዳለች? እኔ በሙሉ ተመልከት ቸጋር። እሺ ማርያም ታማልዳለች? እሺ አዎ። እሺ ማርያም አደርጋለች? እሱን እርግጠኛ አይደለሁም። መጽሐፍ ቅዱስ አያረጋግጥልኝም እሱን ማድረጓን። ግን ያው እንደ ቤተ እምነታችን አስተምሮ አድርጋለች ነው የሚለው። ተምሬያለሁ ይሄን እኔም። እሺ ማድረጓን በምን አወቀ? አንተ አታምንበታል? ማድረጓን በምን አወቀ? እሺ ማስረጃ። በጣም ጥሩ። እንደዛ ከሆነ አንደኛ ቆሮንቶስ 12 እና ሉቃስ 1:28 ላይ ሁለቱን አውጣለሁ። አንደኛ ቆሮንቶስ 12 ስንት? ቆሮንቶስ 12 እሺ 12 ጀምረህ በቃ መጀመሪያው ጋር ታገኘዋለህ። ከመጀመሪያ 12 አንድ አካባቢ ነው። ከአንድ ጀምረህ ከአንድ ጀምረህ ማርያም ማድረጓን እዚህ ላይ ያሳየናል። አይደለም ማድረጓን አይደለም ማሳየህ። ሉቃስ ጨምር። ሌላ ደግሞ ወዳጅ ጥያቄ እሱ ነው። አውጣልኝና ስለዚህ ነው እያወራን ያለን። እናውራ። በደንብ አወራለሁ። እሱንም ቢሆን እሺ እኮ የዚህ ክፍል ላይ ማርያም ስለማድረጓ ይናገራል። እሱ ነው እየተነጋገርን ያለ ነው። አይደለም ስለማድረጓ አይደለም የሚናገረው። ስለማድረጓ ሳይሆን ስለማሻሻል ነው። ጥያቄ እሱ ነው። ሌላ ጥያቄ አልጠየቅም። እሱን አይገልጽም። ስለማድረጓ እሱ ጋር አታገኝም። እሺ የት ነው ማገኘው? ላይ የለም ብያለሁ። እኔም መጽሐፍ ቅዱስ ላይ አታገኘውም። መጽሐፍ ቅዱስ ላይ የለም። አዎ አታገኘውም። እሺ ስለማድረጓ ስለማድረጓ አይናገርም ማለት ነው። ቤተክርስቲያን ውስጥ ያለው ትምህርት የሰው ትምህርት ነው እንጂ በእግዚአብሔር ቃል ውስጥ የተፈተነ ትምህርት አይደለም ማለት ነው። እሺ እሱን ጻፍና አንድ ጥያቄ ልንገርህ። እንግዲህ ከዚህ ጋር እንድትታረቅ ያደረገ ጥያቄ ልጠይቅህ። እዚህ ላይ አንድ ወራጅ። እሺ እንቀጥል። አሁን ወደ ማርያም ትጸልያለህ? ወደ ማርያም አንጸልይም እኛ። የእውነት ሰምታችሁታል? ወደ ማርያም አንጸልይም። ወደ ማርያም አንጸልይም። ነገር ግን ወደ ክርስቶስ፣ ወደ እግዚአብሔር፣ ወደ ልጇ እንጸልያለን። ይህን መጽሐፍ ታውቀዋለህ? አላውቀውም። ይገርምሃል፣ እንደዚህ አይነት መጽሐፍ ብዙ ጊዜ አንዳንዴ የሰዎች ሀሳብ ስለሚጨመርበት ሙሉውን አልቀበልም። እየመረጥኩ ነው የምቀበለው።
እኔ አንተ ትቀበለዋለህ አትቀበለውም ገና አልደረስኩም። እኔ ግለሰብ ቢቀበለው ባይቀበለው አይደንቀንም። ኦርቶዶክስ ትቀበለዋለች ወይስ አትቀበለውም? ይህንን መጽሐፍ ታውቀዋለህ እንደ አንድ ኦርቶዶክስ? አላውቀውም። ልብልህ ይቀላል። ከፍቼ ራሱ አይቼው አላውቅም። አርጋኖን ሲሉ እሰማለሁ። የጸሎት መጽሐፍ ይመስለኛል። ቤተክርስቲያኒቷ ትቀበለዋለች ወይስ አትቀበለውም? ስለአንተ አይመለከትም። ትቀበለዋለች። በአንተ ስንፍና ቤተክርስቲያኒቷን አንወስናትም። ቤተክርስቲያኒቷ ከተቀበለች የኛ ፖይንት ቤተክርስቲያኒቷ መቀበሏን ነው። ኦኬ ሶ ቤተክርስቲያኒቷ ፕሊዝ ስንፍና ነው ብለህ ታስባለህ? ስንፍና ነው ብዬ አስባለሁ። ቤተክርስቲያን ሰነፍ ስለሆንክ ነው የማትቀበለው ብላ ነው የምታስተምር። ኦኬ ይሄንን መጽሐፍ ልክ ነው። ኦርቶዶክስ ከሆናችሁ ኦርቶዶክስ ነው መሆን ያለባችሁ። ካለዛ ቤት መቀየር ካለባችሁ ቤት መቀየር ይሻላል። ብራዘር ኦርቶዶክስ ነኝ ካልክ ይሄንን ቤተክርስቲያን ልትቀበሉ። ስለዚህ ስለ ቤተክርስቲያኒቷ ነው እያወራ። ቤተክርስቲያኒቷ አላት መታደስ አለባት ካልከኝ እስማማለሁ። ቤተክርስቲያኒቷ ግን አታስተምርም። ወደ ፍጡር ግን አንጸልይም ግን አይባልም። ኦኬ ለምንድን ነው የማይባለው? ምክንያቱም ቤተክርስቲያኒቷ ወደ ፍጡር መጸለይ ኖርማል ስለሆነ እምነቷ ስለሆነ ኖርማል አይደለም። ወደ ፍጡር ጸልዩ ብላ አታስተምርም። ይኸው አታስተምርም እኮ ወደ ፍጡር ጸልዩ ብላ አታስተምርም። ይሄ ወደ ማን ነው የሚጸለይ ጸሎት? እሱ የግለሰቦች ይኸውልህ፣ እሱ እኮ ይሄ ከመጽሐፍ ፐርሰናል የሆነ ሰው የጻፈው እኮ ለጸሎት ብሎ ይሄ የማን ጸሎት ነው? ወደ ማን ነው የሚጸለይ ነው? ገልጠው አሁን ደራሲ ያለው ወደ ማን ነው የሚጸለይ ነው? ገልጠው አሁን ደራሲ ይኖረዋል እርግጠኛ። ያው የሰው ስራ ስለሆነ ደራሲ ያለው ወደ ማን ነው የሚጸለይ ጸሎት ሆነ ያልኩህ ብራዘር። እና ይሄ የሰውየው ሀሳብ እኮ ነው። ቤተክርስቲያኒቷ ይሄ ሀሳቡ አይደለም። ይሄን አርጋኖ መጽሐፍ ቤተክርስቲያኒቷ አትቀበልም ያልከኝ ያለው ይኸውልህ፣ አሁን እስኪ ቼክ አድርግልኝ። ያረጋገጠችበት ነገር አለ እሱ ጋር ወዳጄ። ቤተክርስቲያኒቷ ወደ ማርያም አይጸለይም ብላ ታምናለች አይደለም? ይኸውልህ እኔ አሁን እየተናገርኩት ያለው ነው ወዳጄ። ቤተክርስቲያኒቱ የኔ ነው ብላ ያረጋግጠችበት አለ ወይ? የኔ ነው ብላ ያረጋግጠችበት መንገድ አለ? ጥሩ። ይሄ መጽሐፍ አትቀበለውም እያልከኝ ችግር የለም። ሰዎች እየሰሙ ስለሆነ እሺ ፕሊዝ ወዲ ነገር ስለደከማችሁ ነው። እሺ አሁን ይሄው ሰዎች እየሰማ ነው። ሰው እየሰማ ነው ያለው። ኦኬ ሰው እየሰማ ነው ያለው። በደምብ ስሙ። ቤተክርስቲያኒቷ ይሄንን መጽሐፍ አትቀበልም። የሷ መጽሐፍ አይደለም በለው። በጣም ወገፈልገዋል። ይሄ ቤተክርስቲያኒቷ መጽሐፍ አይደለም። መጽሐፍ አርጋኖን ቤተክርስቲያኒቷ አትቀበልም በለኝ። ይኸውልህ እኔ አሁን አትቀበልም ትቀበላለች ልልህ የምችለው መጽሐፉን ያላውቁም ስንፍና ነው ብለኸኛል። ግን ማረጋገጫውን አሳየኝ። እኔ ስለ ቤተክርስቲያኒቷ ነው ብለኸኝ ይለፍና ቀጣዩ ስለ ቤተክርስቲያኒቷ ቤተክርስቲያኒቷ ይህንን መጽሐፍ አትቀበለውም በለኝ። የቤተክርስቲያን ይኸውልህ እኔ እሰማለሁ በወሬ እንጂ የቤተክርስቲያኒቱ ስለመሆኑ ማረጋገጫ የለኝም እያልኩ እኮ ነው። አረጋግጥልኝና ወደ ቀጣዩ እንለፍ። ይሄ ቤተክርስቲያን አትቀበለውም ነው እያልከኝ ያለው? አላነብም ትላለህ። ቤተክርስቲያኒቷ ውስጥ አለ ትላለህ። ቤተክርስቲያኒቷ ውስጥ አለ ያልከው አንተ ራስህ ነህ። ቆይ አትደረብ ብራዘር። ቤተክርስቲያኒቷ ውስጥ ቆይ ይሄንን ጴንጤ ሲያወራው ነው የሰማኸው? ማንም አካል ሊያወራው ይችላል እኮ። እሺ ይሄንን ቤተክርስቲያኒቷ ትቀበለዋለች ወይስ አትቀበለውም? እኔ እሱን እኮ ብታረጋግጥልኝ እኮ ደስ ይለኛል። እኔ እኮ መጀመሪያ አንተን የጠየኩህ እኮ ያንተን ነው። ቤተክርስቲያኒቷ ትቀበለዋለች ወይስ አትቀበለውም? ብራዘር ከመሆን ሁለት ሀሳብ ነው የምነግርህ። አንዳንዶቹ ይቀበሉታል፣ አንዳንዶቹ አይቀበሉትም። ማስረጃ ስጠኝ። ቤተክርስቲያን እንደማትቀበለው ማስረጃ ስጠኝ። አንድ ያልተቀበለ ኦርቶዶክስ ሆኖ ያልተቀበለ አንድ ሰው ማስረጃ። ለምሳሌ አንተ ተራ ግለሰብ ነህ። አንተ እኮ ስንፍናዬ ነው ብለኸኛል። አፍጥነት ስለ ቤተክርስቲያን ነው። አንተ ቤተክርስቲያን አይደለም ግለሰብ ነህ ብራዘር። እሺ አፍጥነት። ታዲያ ቤተክርስቲያን እኮ አንድ ናት። አንድ እኮ ናት ቤተክርስቲያን ብራዘር። አንድ ብትሆንማ ሁለት ትምህርት የላትም ወዳጅ። አሁን ማስረጃ እንጂ አታባክን። ካለ አለ ከሌለ ግን አልፋ አንድ አስተምህሮ ላይ ማስረጃ ቤተክርስቲያን ይሄንን አንዳንድ ደግሞ አይቀበል ማስረጃ ምን አይነት ማስረጃ? የመጽሐፍ ቅዱስ ማስረጃ ልስጥህ
ራጂ ይሄ መጽሐፍ ቅዱስ አለ እንዴ? መጽሐፍ ምን ቅዱስ አለ አይነት እንዴ? ማስረጃ መጽሐፍ እሰጣለሁ? ስለዚህ ቤተክርስቲያን ይሄንን መጽሐፍ ጠቅሳ ቆይ ከሌለ እንዳለ አታውራ። በሌለ ነገር ባለው ነገር ለምን አትደረ እሺ ቤተክርስቲያን ይሄንን መጽሐፍ አልቀበልም ያለችበት ማስረጃ አለ የለም? ምን አይነት ማስረጃ? የማህተም ልስጥ፣ የመጽሐፍ ቅዱስ ልስጥ ወይስ ይሄ የሰዎች ፐርሰፕሽን ነው አልኩ። የሰዎች እይታ ነው፣ የራሳቸው አመለካከት፣ የራሳቸው እይታ ነው። ይሄን ጸሎት አልፈልገውም ካለ አይፈልጉም። ይሄን ጸሎት ማስረጃ እስቲ በቤተክርስቲያን ማስረጃ እንደሱ እንደሚል ማስረጃ ከቤተክርስቲያን መጽሐፍ ማስረጃ እስቲ አፍተር ያንተን ምልከታ ነው ማስረጃ ነው የምትፈልገው? ማስረጃ ነው በቃ ማስረጃ የኔን ምልከታ ያንተማ ምን ይሰራል? አንተ ማስረጃ ምልከታ ልንገርህ። ማስረጃ የሚባለው ወዳጄ ካልገባ እስከዛሬ ማስረጃ ማታ ከሆነ የቤተ ክርስቲያን ሲባል ቤተ ክርስቲያን ራሷ ይሄንን መጽሐፍ ጠቅሳ ይሄ የጸሎት መጽሐፍ ትክክል አይደለም፣ ምዕመናን አትጸልዩበት፣ እኛ ወደ ማርያም አንጸልይም ያለችበት ማስረጃ ካለስ እኮ አንተ የፈለግከው እንዴት አይነት ማስረጃ ነው ነው ወዳጄ የቀረበ ወንድማችን ማስረጃ አያውቅም እና ማስረጃ አያውቅም። ይሄ ወድል ልስጥ ችግር የለም። ስብከትም ካለ አንተ ሀብት ነው። በጣም የምትገርም ሰው ነህ አንተ። አብራኝ ነገር አታወራም። ስብከትም ካለ አንተ አልኩህ ተቀበል። ስማኝ፣ ስብከት ካለ አንተ አብራኝ። እኔ አሁን አንድ ነገር ልንገርህ፣ መጽሐፍ ቅዱስ ላይ ባለ ጉዳይ ለምን አታወራኝም? ተደማመጥ ብራዘር፣ አትደበቅ። መጽሐፍ ቅዱስ ጋር መተህ እየዋሻ አትቀጥልም። ማስረጃ አንተ አፍተ ወይኔ አፍተ ነው ብራዘር። ማይክን ክፈትና አሁን አሁን ስለ ድንግል ማርያም ከሌለ የለኝም ነው የምትለው ብራዘር። የሌለው ሰው የለኝም ይላል። እሺ የለኝም ማስረጃ የለኝም እያለ ማስረጃ የለኝም። ይኸው ጥያቄ ልስጥልህ እኮ ስለ ድንግል ማርያም መጽሐፍ ቅዱስ ላይ ያለ ሐሳብ ለምን አናወራም? እንዳለው ሰው ማለት ነው። የማላውቀው መጽሐፍ አምጥተህ ለምታ አየህ አንተ አለማወቅህ። ቆይ አትደረብ። የመጽሐፍ ቅዱስ ላይ ለምን አናወራም? አንድ አትደረብ ብራዘር፣ አትደረብ። አንተ አለማወቅህ ቤተ ክርስቲያኒቷ እንዲህ አይነት ትምህርት የላትም ማለት አይደለም። እንደሱ እንድናስብ አታርገን። ቤተ ክርስቲያኒቷ ያላት ኮተት እናንተ ስላላወቃችሁ ይሄ ሁሉ ኮተት ቤተ ክርስቲያኒቷ ውስጥ የለም ማለት አይደለም። አንተ አንደኛ አላቅም ያልከው ቆይ አይዞህ ስሜት ያለው አንተ አላቅም ያልከው አንደኛ ስትዋሽ ስትዋሽ ለምን ብራዘር ምን ሆነ ነው? ስሜት ያለው እድል ሰጠው እኮ ማስረጃ የሌለው ሰው ይሰማል። ሚዩት አድርጉላችሁ። መለመን አይጠበቅብኝ ብራዘር። ሚዩት አድርግ። ቴንክ ዩ። አልቀበልም ያልከው አንተ ስትዋሽ ቤተክርስቲያኒቷ እንዳላት ታውቃለህ። አላነብም አልክ፣ አናቅም። ምናልባት ጠዋት ተነስተህ ታነበው ይሆናል። ምንም እናውቀው ነገር የለም። የአንተ ማወቅ አለማወቅ ከቤተክርስቲያኒቷ እምነት ጋር ምንም አይገናኝም። ቤተክርስቲያኒቷ በአንተ እምነት ላይ አይደለም የተመሰረተችው። ቤተክርስቲያኒቷ አንተ የተመሰረትከው በቤተክርስቲያኒቷ እምነት ላይ ነው። ስለዚህ ቤተክርስቲያኒቷ ካመነች ኦርቶዶክሳዊ ነኝ ካልክ መቀበል ግዴታ አለብህ። ካለዛስ አንተ የራስን ቤተ እምነት ነው እያመቻቸ ያለው። ስለዚህ ለቤተክርስቲያኒቷ ታማኝ አይደለም ማለት ነው። ወይ እኔ አልቀበልም መጽሐፍ ቅዱሳዊ አይደለም ካልከኝ እሺ ጥሩ አምናለሁ። አየህ አምናለሁ። ግን ቤተክርስቲያኒቷ ውስጥ ወደ ፍጡር አይጸለይም አይባልም። እኔ አልጸልይም፣ ቤተክርስቲያን ትጸልያለች፣ መጽሐፍ ቅዱሳዊ አይደለም ካልከኝ ይቀበላለሁ። ምክንያቱም በጣም የምንወዳቸው የተወደዱ የተሐድሶ አገልጋዮች አሉ ቤተክርስቲያኒቷ ውስጥ ወንጌል ይገባሉ። ቤተክርስቲያኒቷን ስህተቷን ይናገራሉ። ይሄ ትክክል አይደለም፣ ከመጀመሪያው እንደሱ አይደለም፣ መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም ብለው በአቋማቸው ይጸናሉ። አንተ ግን እያልክ ያለው ቤተክርስቲያኒቷ እንዲህ አይነት ልምምድ የላትም ነው እያልከው። የት እንጣለው? ይሄ መጽሐፍ ይኸው ቤተክርስቲያኒቷ የምትቀበለው መጽሐፍ ከፈለግ ከአባ ወልደ ኪዳን ማን ነበር አመጣላ አሳያለሁ። ከሳቸው መጽሐፍ ላይ ብዙ የቤተክርስቲያን መጽሐፍቶች ይህንኑ መጽሐፍ ጠቅሰው ያወሩበትን ሐሳብ አሳያለሁ። እንደምትቀበለው አሳያለሁ በማስረጃ ማለት ነው። ይኸው
ይህ እመቤታችን የምትመሰገንበት መጽሐፍ አርጋኖን ይላል። ጸሎቱ ጠቃሚ በመሆኑ ምኑ ጸሎቱ ጠቃሚ በመሆኑ የትኛው ጸሎት? ማርያም የምትመሰገንበት ጸሎት የቤተ ክርስቲያን መጽሐፍ ነው ብራለ። ይሄን የቤተ ክርስቲያን መጽሐፍ አልቀበልም ማለት መብት አለ፣ ሪስፔክት አደርገዋለሁ። ቤተ ክርስቲያን ግን አታስተምርም እንዳትል። እሺ አባታችን ሆይ ከጸለይክ በኋላ አባታችን ሆይ ከጸለይክ በኋላ ቀጥለ የምትጸልየው ጸሎት አለ ነውሽታ አባታችን ከጸለይክ በኋላ ቀጥለ የምትጸልየው ጸሎት አለ። አሁን ዝም ብለህ ያንተን ጥያቄ ብቻ እየመለስኩ እንዴት ነው የምትፈልገው? ወይስ በመጽሐፍ ቅዱስ ሀሳብ እንድናወራ ነው የምትፈልገው? እኮ በመጽሐፍ ቅዱስ ሀሳብ እንድናወራ እምነትን ማወቅ ስለምፈልግ። እንደዚህ ከሆነ እምነትን ስለምፈልግ የጠበቅኩ ነው። በአንተ እምነት ሚሊዮን ጥያቄ አውጥቼ መጨረስ እየተጠያየቅን ማለት ነው። ትጠይቀኛል። አሁን እየጠበቅኩ ነው። በመጽሐፍ ቅዱስ ሀሳብ ብቻ እኮ በመጽሐፍ ቅዱስ ሀሳብ ብቻ እሱን ጠይቄ ልሄድ እየጠበቅኩ ነው አለ። እሺ ያ ጸሎት ምንድን ነው? ያ ጸሎት ወደ እግዚአብሔር ነው የምጸልየው። እመቤታችን ቅድስት ድንግል ማርያም ሆይ ወደ ማን ነው የምጸልየው? ድንግል ማርያም ሆይ ያለ ይቀጥላል። ወደ ማን ነው የምጸልየው? ወደ ድንግል ማርያም ልበል። ስለ መልጃ እንድታማልድ ማርያም። ይሄ ጸሎት ወደ እግዚአብሔር ነው የምጸልየው ወይስ ወደ ማርያም ነው? ማርያም ነው ያልኩህ ወይ? ወደ ማርያም አይደለም። መጽሐፍ ቅዱስ ላይ ብዙ ማርያሞች አሉ። ወደ ድንግል ማርያም ነው ያልኩህ። አስተካክልልኝ። በቃ ጨረስን። እሺ ወደ ድንግል ማርያም ጻፈው እንጂ ብራዘር፣ ድንግልና ታይትል አይደለም። ድንግል ማርያም የተባለ መጽሐፍ ቅዱስ ማስረጃ ነው። ይቀበል። ስልጣን አይደለም ወይ ደግሞ ክብር አይደለም። ኦኬ፣ ድንግልና የክብር መገለጫ አይደለም፣ ክብር ነው። አሳየኝ መጽሐፍ ድንግል ማርያም ተብላ የተጠራችበት ቦታ አሳየኝ። ለዛ ነው ወደ አንዲት ድንግል ተላካ ይል መጽሐፍ ቅዱስ ላይ ሉቃስ ድንግል ማርያም የሚል አሳየኝ። ድንግል ማርያም የሚል ወደ አንዲት ድንግል ተላካ ይልም ወይ? ወደ አንዲት ድንግል ማርያም የሚል አሳየኝ ወዳጅ አለ። ሉቅ ወደ አንዲት ድንግል ማርያም ብሎ የጠራት ሰው ካለ አሳየኝ። ለእግዚአብሔር ቃል እሺ ማርያም የሚለው ጊዜ አናባክንም። እሱ ላይ ሀሳባት በትና ይዞ እንደሱ ነው የሚቀጥል። ምን ቅድም ምን አለን? ቅድም ምን አለ? ትጸልያለህ ወይ ስለው አልጸልይም ማለት። አሁን ጉዱ ሲመጣ ምን አለ? አዎ ወደ ማርያም እጸልያለሁ አለ። አየህ፣ የራሱን እምነት እንኳን በአቋም ደረጃ እንኳን አይቀበልም። ቅድም ምን አለ? አልጸልይም አለ። አሁን ምን አለ? ወደ ማርያም እጸልያለሁ አለ። በራሱ አንደበት ማለት ነው። አየህ፣ እንዲህ የተምታታ እምነት ውስጥ ነው ያለው። ወደ ማርያም ጸልዩ የሚል ማስረጃ አስጠኛው ከእግዚአብሔር ቃል። ወደ ማርያም ጸልዩ የሚል የለም መጽሐፍ ቅዱስ ላይ እኮ። ወደምትፈልገው እኮ ይኸውልህ፣ አሁን አንተ ስለምትፈልግ ይሄን ፎልት ስለሆነ የለም እየሄድኩልህ ነው። የለም የምትፈልገውን ነገር እያደረግኩልህ የለም። አይደለም እምነት ነው የሌለው፣ እኔ አይደለሁም ብራዘር። የለም አይ የምትፈልገውን እያደረኩ ለማውራት ከፈለክ መጽሐፍ ቅዱስ ላይ ልንገርህ እኮ ወዳጅ እኮ መጽሐፍ ቅዱስ እኮ ነው የጠየቅኩህ። አሁን ከቁርአን አይደለም ብራዘር፣ ከቁርአን መስሎ ነው የጠየቅኩህ አይደለም እኮ። እንግዲህ እንደዛ እኮ ከመጽሐፍ ቅዱስ ውስጥ ወደ ማርያም ጸልዩ የሚል ማስረጃ ስጠኝ። ወደ ማርያም ጸልዩ የሚል የለም ብያለሁ እኮ። ከሌለ የለም ነው ብራዘር፣ የለም። ስለዚህ ሌላ ሀሳብ ልንገርህ። ሌላ ስለ ድንግል ማርያም ማወቅ አይደል የፈለግከው? መጠየቅ የፈለግከው እሱ አይደል? አልጠየቅኩም። በማርያም ሴልፊት ወርቀት ያንተን ጥያቄ ብቻ ዝም ብሎ ሰው መመለስ አለበት። ያንተን ጥያቄ ብቻ እየመለሰ ሰው መሄድ ነው ያለበት ማለት ነው። መልስ እንደሌለ ላሳየህ። የምትፈልገው ነገር ብቻ እንድናወራ እያደረከ ነው። መልስ እንደሌለ ላሳየህ። የምትፈልገው ነገር ብቻ እኔ ከሃዲ መሆንን ላሳየህ ላይ በገባ እኮ ነው የምልህ። ሚሊዮን ጥያቄ ከሃዲ መሆንን ላሳየህ። ይኸው ስለ ማርያም ከሃዲውን ጥያቄ ይኸው ጠይቀኝ። እሺ በቃ አንተ መልስ እንደሌለ ስለ ማርያም ጠይቀኝ። ጠይቀኝ። አውጣልኝ ቅድም ያልኩህን መጀመሪያ የሰረስከውን ጥቅስ አውጣልኝ። ምኑን ላውጣልህ? መጀመሪያ ጽፈህ የሰረስከው ነው። መጀመሪያ እኔ ጋር መጻፍ የጀመርከው ወደ ኋላ ተመለስ። አንደኛ ቆሮንቶስ 12 ላይ ያልኩህ። እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር ስንት?
ከአንድ ጀምሮ አውጣልኝ። እሺ ሊጠይቀን ነው ወገኖች። እንግዲህ አሁን ስለ ማርያም ማለት ነው እኛም ማናምነው ሊጠይቀን ነው። እሺ ከሃዲ መሆናችን ሊያሳየን ነው። እሺ ይኸው አፍተን ጥያቄውን ጠይቀን ወደታች ወረድልኝ እስኪ ወደታች እስኪ ወረድልኝ። እሺ እስኪ አንድ ወር ከፍ በል። ነገር ግን ቁጥር ስንት ላይ ነበር? 12 ከፍ በልልኝና ትንሽ እስኪ እሱ ጋር እሱ ጋር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ከፍ ብሎ ያለው አሰራሩም ልዩ ልዩ ነው ይለዋል። መንፈስ ግን አንድ ነው የሚለውን አንብብልኝ እስኪ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን ቁጥር 4 ላይ ማለት ቁጥር 4 ላይ ያለውን ያዝልኝ። እሱን የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። አሁን የጸጋ ስጦታ ልዩ ልዩ ነው ካለ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ካለ ሉቃስ ላይ ደግሞ ሂድልኝ። ሉቃስ 1 ጥያቄ ነገር ነው እኮ እዚህ ክፍል አለኝና ወደ ጥያቄው ልሄድ። እሱን አምጣልኝ እኮ ልጠይቅህ። ይሄንን ያዘው አልኩህ አይደለ? ከዚህ እኮ ሳንዘል የእግዚአብሔር ቃል እንደሱ እንትን አይልማ። እዚህ ክፍል ላይ ጥያቄ ምንድነው? ያዘው የጸጋ ስጦታ ልዩ ልዩ ነው። እዚህ ክፍል ላይ ጥያቄ ምንድነው? አለህ ጥያቄ ስንት አይነት ጸጋ? አዎ ጥያቄ እንደዚህ ብለህ ጻፍልኝ ማስታወሻ ጋር። ስንት አይነት ጸጋ አለ ብለህ ጻፍልኝ ማስታወሻ ጋር። እሺ ጻፍክልኝ? ጻፍኩልኝ። አመሰግናለሁ። አሁን ደግሞ ሉቃስ 1 ላይ እንሄድ። አሁን እሺ ሉቃስ 1 እሺ 28 አካባቢ። እሺ ሉቃስ 1:28 አካባቢ። ፐርፌክት ላልሆን እችላለሁ ብዙ ጊዜ እንትን ላይ። እሺ እያሳየኝ 28 ላይ ናውጣለህ ብዬ። እሺ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል። ጸጋ የሞላብሽ ሆይ ይላል። አየው ይሄን ቃሉን። ጥያቄ ምንድን ነው? አሁን ጥያቄ ጻፍልኝ። ማስታወሻ ላይ ስንት ጸጋ አለ? አሁን ከዚህ ክፍል አሁን ደግሞ ጸጋን የሞላብሽ ወይ ብሏታል ሉቃስ 1:28 ላይ እና ከድንግል ማርያም መጀመሪያ እንጨርሳ። ስንት ጸጋ መጀመሪያ ይሄው ጻፈው። እሺ ጻፈው። ከማርያም የጎደለውን ጸጋ ንገረኝ ነው ጥያቄ ጻፍልኛ። በሉቃስ 1 መሰረት ከማርያም የጎደለውን ጸጋ ንገረኝ። የጎደለው ጸጋ ምንድን ነው? ጸጋን የሞላብሽ ወይ ብሏታል። እንግዲህ የጎደለውን ንገረኝ። ሁለት ጥያቄ ነው ያለ። ኦኬ ሶ ጥያቄ እንደማታውቁ ነው ራሱ የገባኝ ማለት ነው። የጠየቅከው ያነሳው በቃ ሚውት አድርጋ እንደ አዋቂ እያደረገ ስለሆነ ሚውት አድርግና ሰማውን የጠየቀ ሰው ይሰማል። እኔ የለም የምል አይደለሁም። ሶ ክፍሉን ሄደን እናያለን ሁለቱንም ማለት ነው። እሺ አንደኛ ቆሮንቶስ ምዕራፍ ያው እንደዚህ ይላል። ምን ማለት እንደሆነ እንድታውቀው ነው። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። በቤተ ክርስቲያኒት ውስጥ የሚያስፈልገውን ጸጋ የሚሰጠው ማን ነው? አንዱ መንፈስ ቅዱስ ነው። ኦኬ ስንት ጸጋ አለን ያልከኝ? ልዩ ልዩ መጽሐፉ ነው የሚናገረው። ለምን ካልክ እንደየአገልግሎቱ የሚያስፈልገው ጸጋ ይሰጣል። ሲሰጥ በሙላት ነው የሚሰጥ ያ ጸጋ። ስለዚህ አሁን ልዩ ልዩ ጸጋ አለ። አዎ ያ ልዩ ልዩ ጸጋ ሰጪው ማን ነው? መንፈስ ቅዱስ ነው። እንዴት አድርጎ ሙሉ አድርጎ እንደሚሰጥ አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። ስለዚህ አንዱ ጸጋ ተሰጠ ማለት በሁሉ ጸጋ ሙሉ ነህ ማለት አይደለም። ስለ ጸጋ ስጦታ የምታወራ ከሆነ ወይ እኔ ወድ ላልብሳችሁ አይደል? እሺ ካን ዩ ጊቭ ሚ 2 ሚኒት? ኦኬ እሺ ይኸው አገልግሎት እንዳይረሳ ምንድነው?
አገልግሎት ልዩ ልዩ ነው። ጌታም አንድ ነው። አሰራር ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ታለቅ ነገር ግን አንዱ መንፈስ ቅዱስ መግለጥን ለአንዱ ጥቅም ይሰጠዋል፣ ለአንዱም ጥበብን መናገርን በመንፈስ ይሰጠዋል፣ ለአንዱም በዚያው በመንፈስ ዕውቀትን መናገርን ይሰጠዋል፣ ለአንዱም በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመንፈስ ስጦታን፣ ለአንዱም ተአምራትን ማድረግ፣ ለእያንዳንዱም አባዬ የረበሽከኝ፣ ለእያንዳንዱም ትንቢትን መናገር፣ ለእያንዳንዱም መናፍስትን መለየት፣ ለእያንዳንዱም በልዩ ልዩ ልሳን መናገር፣ ለአንዱም ለእያንዳንዱ ነው እያልኩኝ ያለው ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ይኸው ጸጋው ልዩ ልዩ ነው። ስንት ነው ያልከኝ ካልከኝ መጽሐፉ ጸጋው ልዩ ልዩ ነው፣ አንዱ ግን መንፈስ ይሰጣል። እዚህ ይሄ ጥያቄ ተመለሰልህ ማለት ነው። ትንቢት መናገር ሊሆን ይችላል። ትክክል። አንድ የብራዘር ልዩ ልዩ ትክክል። እሱ ጋር ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ ወደ ቀጣዩ እንደ ተርቢያ ነው። እሺ ሚዩት አድርግ ብራዘር፣ ግልጽ ስለሆነ ሚዩት አድርግ ብራዘር። ኦኬ ስለዚህ እግዚአብሔር ለሚፈልገው አገልግሎት ሲል እግዚአብሔር ምን ይሰጣቸዋል ማለት ነው? ጸጋን ይሰጣል ማለት ነው። እግዚአብሔር አንድ ነው። አንዱ እግዚአብሔር በሚያስፈልገው አገልግሎት ሁሉ ለሚያስፈልገው አገልግሎት ጸጋን ሰጪ ማለት ነው። እግዚአብሔር ነው የሚሰጠው፣ ጸጋን ይሰጣል። እሺ በሁለተኛው ጥቅስ ላይ ምንድነው ጥያቄ? ሉቃስ 1 የአንደኛው የቆሮንቶስ ከተመለሰልህ ሉቃስ ላይ ምንድነው ጥያቄ? ሁለተኛው ዋናው ጥያቄ ያለ እዚህ ነው። ምንድነው ጥያቄ? እዛ ላይ በቃ በደንብ ዘርዝራችኋል። ትክክል ነህ። እዚህ ጋር ዋናው ጥያቄ ነው። መልአኩ ምንድን ያላት? ጸጋን የሞላብሽ ያላት። አንዱ ጥያቄ ምንድን ነው? ሉቃስ 1 ጸጋን የሞላብሽ ነው ያለው መልአኩ። ጸጋን የሞላብሽ ካለ ከነዚህ ሁሉ ከተዘረዘሩት ሁሉ ጸጋዎች ከእሷ የጎደለው ምንድን ነው ነው የኔ ጥያቄ። 28 እሱ ጋር ይዘዋል። ጸጋ የሞላብሽ ሆይ ብሎ ካላት መልአኩ ከነዚህ ሁሉ ጸጋዎች ሁሉ እሷ ላይ አሉ እና የጎደለው ምንድን ነው ነው ጥያቄ። እሺ ጥሩ። እሷ የጎደለው ምንድን ነው? አሁን እሺ ችግር የለም በቃ ሚዩት አድርግ። ያው ጸጋን ሁሉ ሚዩት ታደርጋለህ ብራዘር። አንተ ጋር የሚረብሽ ድምፅ አለ። ጸጋ ሁሉ የሞላብሽ አይልም። ኦኬ ጸጋዎች ሁሉ ተሰብስበው በአንቺ ላይ ያሉ አይልም መጽሐፉ፣ አይናገርም እንደሱ። እግዚአብሔር ጸጋ የሞላብሽ ለምን ትደረባለህ ብራዘር? አዎ እኮ ጸጋ ልዩ ልዩ መሆኑን አትርሳ፣ መርሳት የለብህም። ጸጋዎች ሁሉ የሞሉብሽ አይልም። ሁሉ ጸጋ አላት አይባልም። ማርያም እግዚአብሔር አምላክ ለመረጣት ለምን አገልግሎቷ ምንድነው? እዚህ ጋር ወገኖች አገልግሎት ልዩ ልዩ ስለሆነ ለዚህ አገልግሎት ማርያም ለተመረጠችበት ጌታን ወልዳ ለምታሳድግበት ለሱ የሚሆን አገልግሎት ከጌታ ዘንድ ምን በዝቶላታል? ጸጋን ሞልቶባታል። ስለዚህ ጌታን በመውለድ ውስጥ የሚያስፈልጋት ጸጋ ሁሉ የሚያስፈልጋት ጸጋ በእሷ ላይ አለ። ስለዚህ ለዚህ አገልግሎት ለምሳሌ ማርያም የማወቅ ጸጋ ነበራት? ላሳያ የላት። ማርያም ታውቅ ነበረ? ለምሳሌ ጴጥሮስ ላይ የሐዋርያት ሥራ ምዕራፍ 5 ላይ የነበረው የውሰጥ ነው የምትሉት ያ ጸጋ ነበራት? የላትም። ልጇ ጠፍታ ከ3 ቀን በኋላ ነው ፈልጋ ያገኘችው። ጴጥሮስ ግን በሐዋርያት ሥራ ምዕራፍ 5 ላይ የምናየውን ታሪክ ላሳይ ጋይስ። 5 ደቂቃ ስጡኝ። አይኖ ሰዓት እንዴት
እሺ ያው ቁጥር 7 የሐዋርያት ሥራ ምዕራፍ 5 ያው ጴጥሮስም መልሶ እስኪ ንገሪኝ መሬታችሁ ይህንን ለሚያህል ሸጣችሁትን አላት። እርሷም አዎን ይህንን ለሚያህል ነው አለችው። ጴጥሮስም የጌታ መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽ የነበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ስማቸውን ሐናንያና ሳጲራ አይደለ? አዎ፣ ስለ እነሱ ነው እየተናገረ ያለው። በዚህ ክፍል ላይ የተደረገውን ታሪክ ጴጥሮስ በቦታው አልነበረም። ተስማምተው ባልና ሚስት ያደረጉትን ነገር ግን ጴጥሮስ ምን አደረገ? በስፍራው ላይ አልነበረም፣ ግን አውቋል። ልክ እንዲህ አይነት ጸጋ ማርያም ነበራት ወይ ካለን የላትም። ለምን? 3 ቀን ሙሉ ልጇ ጠፍቶ ስትፈልገው ነበር የከረመችው። ኦኬ፣ ማርያም ፈልጋ ልጇን ምን አደረገችም? አላገኘችው። 3 ቀን ሙሉ ፈልጋው ማለት ነው። ስለዚህ አሁን ማርያም ጸጋ የሞላባት which is ለእግዚአብሔር አምላክ መልአኩን የላከበት ኬዝ ምንድነው ካልን ምን እንድታደርግ ነው? ድንግል ሆና ልጅ እንድትወልድ እንዳትረሱ። የማርያም አገልግሎት ልጅ እንድትወልድ ነው። የጌታ መልአኩ መጥቶ መልአኩን የላከው ወታ ወንጌል እንድትሰብክ አይደለም፣ በልሳን እንድትናገር አይደለም። በዛ ሰዓት ላይ ድንግል ሆና ምን መውለድ አትችልም? ልጅ መውለድ አትችልም። ወንድ ያስፈልጋታል። ስለዚህ የእግዚአብሔር ጸጋ የማትችለውን ነገር ማስቻል መቻል አለበት። ስለዚህ በማርያም ሕይወት ውስጥ ያለው ነገር አገልግሎት ምንድነው ካለ ልጅ መውለድ። ለልጅ መውለድ የሚያስፈልገው ጸጋ እግዚአብሔር አምላክ ሰጥቷታል። ከዛ ውጪ ሌሎች ጸጋዎች እሷ ሕይወት ውስጥ ነበሩ የሚል የመጽሐፍ ቅዱስ ትምህርት ከዚህ ላይ ተነስተን አንመሰርትም። አምናለሁ ማርያም በልሳን እንደ ጴንጤ አትናገርም ወይ ብለህ ብትጠይቀኝ ትናገራለች። ግን ስለዚህ ክፍል አይደለም የሚያወራው። ልትናገር ትችላለች በልሳን። በስሜ ማለት በክርስቶስ ኢየሱስ የሚያምኑ እነኚህ ምልክቶች ይከተሏቸዋል ይላል። አጋንንት አስወጣ ሊሆን ይችላል፣ አልተጻፈም። ግን እሱ ለምን በስሙ አጋንንትን ማስወጣት ለበሽተኛ መጸለይ የክርስቲያን ሁሉ የተሰጠ ስጦታ ስለሆነ እዚህ አሁን የምታወራኝ ክፍል ላይ ግን ማርያም ተሰጣት የሚለው ጸጋ ክርስቶስ ኢየሱስን ከመውለድ አንጻር ነው። ይህንን ደግሞ መጽሐፉ ይናገራል። እንዴት አወክ ካልከኝ መልአኩ ያለውን ሐሳብ ልንገርህና ለአብቃ 2 ደቂቃ ልጆችን አስተኝቼ መጣሁ። ይኸው ቁጥር 29 እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። በማን ፊት ነው ጸጋ? በእግዚአብሔር ፊት። ምን አግኝታለች? ጸጋን አግኝታለች። ምን አይነት ጸጋ? ይኸው ልጅ ትወልጃለሽ። ሃሌሉያ። ማርያም የተመረጠችበት አገልግሎት ምንድነው? እሱ ልጅ መውለድ። በዚህ አገልግሎት ውስጥ እግዚአብሔር ለማርያም ምን ሰጥቷታል? ጸጋን ሰጥቷታል። መጽሐፉ የሚናገረው ይሄንን፣ ይሄ ክፍል የሚናገረው ይሄንን ሐሳብ ነው የሚያወራው። አለቀ። ከዚህ ውጪ ሌላ ነገር የለውም። ተመለሰልህ? ሌላ አንድ ጥያቄ ነበር የዚሁ ላይ ያልተመለሰ ምንድን ነው? ደግሞ መሄድ አለብህ። መጣሁ። ልጆቼን አንድ ያስተኝቼ ሼር ኮፒ ሊንክ ይደረግ ጋይስ። አንድ ነው። ጽፈው ሂድ እንዳትረሳ። ጽፈው ሂድ። ለማይረሳውም ሲመጣ ጠይቀዋለህ። ቅዱሳን ተባረኩ። ጸጋዬ ቆይ ንሁሽታን ቆይ ሲመጣ ታወራለሽ። ክብር ሁሉ ለኢየሱስ ሲሆን በጣም እየተማርን ነው። በእውነት ጸጋ በዝቶላል። ዳንዬ እግዚአብሔር ይባረክ። ሁላችንም ቁጭ ብለን ተማርን። ክብር ሁሉ ለኢየሱስ ሲሆን ቅዱሳን ቤቱ ሪፖርት አለበት ዛሬ። ሞዴሬተሮች በእውነት ሲደበቁ ስታዩ አውርዷቸው። ሰሞኑን በቃ ሪፖርት ነው የሰነበተ። ሪፍሬሽን አድርገው አንዴ
ኮፒ ሊንክ በማድረግ 20K እናስገባው። ከዛም በላይ ይቻላል። በጣም ብዙ ሰዓት ነው የተቀመጠ ዳኒ። ሁላችንም አብረን ያለን ትንሽ ከፍ እናድርገው ኮፒ ሊንኩን። ተባረኪ መርቲ፣ ተባረኪ እህትነት፣ ኤልያስ ተባረክ፣ መስዬ ተባረኪ፣ ጸጋ ይብዛልሽ። ከፍ እናድርገው። የምትችሉ ደግሞ የቲክታክ ምልክት ጊፍት መስጠት የምትችሉ ቤቱንም ሳፖርት ማድረግ የምትችሉ ሳፖርት አድርጉ። ወንድሞችን ሳፖርት አድርጉ። እዚህ ቁጭ ብለው የሚያገለግሉትን በጣም እያገለገሉ ነው ያለ። የኛ ድምጽ ነው በእውነት የልባችንን ጩኸት ነው እየተናገሩ ያለ። ወገኖቻችን እንዲድኑ፣ ዘመዶቻችን ጌታ ኢየሱስን በእውነት እና በመንፈስ እግዚአብሔርን አምላክ እንዲያመልኩ በጣም እያስተማሩ ነው ያለ። ክብር ሁሉ ለኢየሱስ ሲሆን ሁላችን እየተማርን ነው ያለ። ሁሌ እንማራለን። የጌታ ቃል ይጣፍጣል። ቁጭ ብለን እንደዚህ ቦዘኔዎች ሆነን አይደለም፣ ነገር ግን ስለምንወድ አምላካችን ነው እየተማርን ነው። ሁላችንም ለሁላችንም ጥቅም ነው። አማኙም ይማራል፣ ያላመነም ደግሞ እንዲያምን ወደ ኢየሱስ እንዲመጣ እንጋብዛቸዋለን። በእውነት ጌታ ኢየሱስን መቀበል የምትችሉ በዚህ አጋጣሚ አትመጣም። ሮያል አንተ እኮ እዚህ ነህ፣ ቤት እዚህ ነው። አንተ የኛ ነህ፣ ግድ የለም። ነገራችን ላይ ግን እኔ አሁን እኮ ዳኒ ገዝተ ልቆልኝ ነው። እኔ ነኝ የላኩልህ ቅድም። ለምንድን ነው ወንድማችን ቆይ ተጠቀምበትን ለምንድን ነው? እስከዛ ኮፒ ሊንክ አድርግ፣ እስከዛ ታብታብ አድርግ። ዳኒ ላውራው ውሰድ። ላውራው ጥያቄ ሮያል የትም አይሄድም። ሮያል ይሄዳል ብለሽ ዳንኤል ስለመጣ ላውራው ላግዘው ብዬ ነው። ሮያል በርዕሱ ላይ ታወራለህ አይደለም? እኔ ቅድም ያርጋው በርዕሱ ላይ ታወራለህ። ልናገር መርጠሽልኝ ነው። በርዕሱ ላይ ታወራለህ። ሮያል መርጠሽልኝ አይደለም። ቅድም ኢንቫይት ያደረገችኝ በጻፍኩት መሰረት ነው። አርጋኖን መጽሐፍ እኮ በርዕሱ ላይ ማውራት ፍላጎት የለህም? ፍላጎት ያለኝ መጽሐፉን ሰውየው አንጠቀምበትም ስላለ እንጠቀምበታለን፣ ጸሎት አናረግም ስላለ ጸሎት እናረጋለን። ሚውት አድርግ በቃ ችግር የለውም። ዳኒ ማንንም ፈርተን የምንደበቀው ነገር የለም። ጸሎት እናረጋለን፣ መጽሐፉን እንጠቀማለን። ማንን ፈርተን ነው የምንደብቀው? እስዬ እንደዛ እናድርግ። ነሁሽታንና ሮያል ያወሩ። ዳኒ ስጣቸው እስኪ አንብለክ ይቃል። እኔ ራት ልብላ እስከዛ ድረስ ጥሩ ነው። ሮያል ወንድሜ ፕሊስ በቃ አሁን አገልግለው፣ ነሁሽታንን አገልግለው አንዴ። እኔ ራት ልብላ። ምንድን ነው የማገለግለው እኔ? አይ በቃ እውነት አለ ምትደባበቀው። እሺ አውራው እኔ ጸሎት አውራው። እሺ ማንን ነው የምንፈራው? አይ ማንንም አንፈራም እኮ ወዳጄ፣ ከክርስቶስ በቀር የሚፈራ የለም። አንተ ኦርቶዶክስ ነህ? በትክክል ኦርቶዶክስ ነኝ። እና አርጋኖ መጽሐፍን አትቀበልም? አልቀበልም አይደለም፣ የሆነ ስለ አርጋኖን ማውቀው ነገር ስለሌለ ያዝ ያሉኝ ሁሉ የሚይዝ አይደለሁም። ምክንያቱም እንኳን ዱርዮቹ አርጋኖንን አውቀናል። እንኳን አንተ ምን ማለትን አርጋኖን መታስማለ? አርጋኖን አላውቀውም አይደለም። ሃይወላ እኔ ውስጡን አንብቤው አላውቅም። ማልጸልየውን ጸሎት ደግሞ አልጸልይም። የኔ ራሴ ጸሎት ብጸልይ አይደለም። መጽሐፋችንን አናውቀውም አትበሏ። ገብታችሁ ለመሰለ አይደለም። እኛ ማን ፈርተን ነው አናውቀውም ምናምን ሁላችን የቤተ ክርስቲያናችን መጽሐፍ እንቀበላለን። ሮያል እየዋሸ ነው። አልቀበልም ነው ያለ ቅድም። እኔ ደግሞ እቀበላለሁ እኮ። ነሁሽታን ዋሽቷል እና ያዘው አናግረው። መርጬ እቀበላለሁ ለምን ትላለህ? ለምንድን ነው የማዋሸው? ለምን መርጠህ ትቀበላለህ? ኦርቶዶክስ እንደዛ ብላ አላስተማረችንም እኛን። መጽሐፍ ቅዱስ እንደዛ ከሆነ መጽሐፍ ቅዱስ ሊፈርስብን ነው። ይኸውልህ አሁን በትክክል አንተ የኦርቶዶክስ በደንብ ኦርቶዶክስ ላይ ካልክ ቤተክርስቲያናችን የምታነሳቸው የምትጠላቸው መጽሐፍት አሉ። የሚመረጡ እሱ ተአምራትና ገድላት ዝም ብሎ አርጋኖን አይደል? አርጋኖን እኮ ገድላት እኮ የጸሎት መጽሐፍ ነው። የጸሎት መጽሐፍ ነው። ሁሉም የጸሎት መጽሐፍ ውስጥ መርጬ እቀበላለሁ አትልም? ቤተክርስቲያናችን ላይ ሁሉንም ትቀበላለች የጸሎት መጽሐፍ ላይ እና ዋው ማንኛውም የጸሎት መጽሐፍ መቼ ነው?
አርጋኖን መቼ ነው የመጣው? አርጋኖን መቼ ነው የመጣው? እሺ በደንብ እናውራ። ለምን ሰው ቤት ገብተን እናወራለን ብዬ እንጂ መቼ ነው አርጋኖን የመጣ? አርጋኖ መቼ መጣ? ኢህአዴግ ሲገባ ልበልህ? ምን አይነት አባባል ነው የምታወራው? እኔ ማወራ የቤተ ክርስቲያናችን መጽሐፍ ነው። በቃ ምንድን ነው የሚያስፈራን ነገር? ፕሮቴስታንት ቤት ስንገባ ለምንድን ነው? አይደለም፣ በፍጹም እኔ ፈርቼ አይደለም። ለምንድን ነው የምፈራው? አይደለም ያልኩት ይኸውልህ፣ አርጋኖን መጀመሪያ እኮ አርጋኖን ሲባል እሰማለሁ፣ ነገር ግን አላነበብኩትም ብዬ እኮ መልሼለታለሁ ለዳኒ። አይደለም መርጬ ማልቀበለው ይሄ ማለት አልቀበልም፣ ይሄ ማለት አልቀበልም ማለት አይደለም። ቤተክርስቲያን የምሰጠኝን መርምሬ አይቼ ፈትሼ ከመጽሐፍ ቅዱስ ሀሳብ ጋር ትክክለቱን ተቀብዬ እወስዳለሁ። ኖ አርጋኖን አይደለም፣ አርጋኖን አይደለም። መጽሐፍ ቅዱስን ምንድነው እንደዚያ ነገሮችን መርመራችሁ ለአእምሯችሁ የሚከብድ ነገር ተው የተባለው ተአምራትና ገድላት ነው እንጂ አርጋኖን አይደለም። አንተ እባክህ ኦርቶዶክስ አይደለም አቦ። እንግዲህ እሱን አንተ ቀደም ግን አስረግጠህ እንደማትቀበል ለተናገርከው ይህ እንዳስረሳ። አይደለም መሲ አላዳመጥሽኝም። እኔ ይሰማሉ አርጋኖን ሲባል አልቀበልም ነው ያልከው። ሮያል የገባው እኮ መልስ ሊሰጥ የገባው ለምን? አንድ እንደማመጥ ሮያል የገባው ለምንድን ነው? መልስ ሊሰጥህ ነው። አልቀበልም ስትል ለምንድን ነው ማትቀበለው ብሎ ጠይቀህ የገባው። አንዴ ነሽታን አንዴ ቆይ፣ እኔ ነኝ ሚውት ያደረግኩ፣ ይቅርታ። ሮያል ኦርቶዶክስ ነው እናውቀዋለን። አንተም ኦርቶዶክስ ነኝ ብለሃል። ቅድም ለዳኒ ምን አልከው? አልቀበልም ነው ያልከው። አስረግጠን የተናገርከው። ስለዚህ ኦርቶዶክሱ ወንድም ለምንድን ነው ማትቀበለው? የቤተ ክርስቲያን መጽሐፍ ነው አለ ዳኒ። እንደውም አንተ እንዴት ነው ቤተ ክርስቲያን አንድ ልጅ አርስ ሀሳቤ እንዴት ነው አንተ ኦርቶዶክስ አይደለህም ወይ እንዴት ነው ማትቀበለው ብሎ እየጠየቀህ ነበር። ሪካርድ አለ በነገራችን ላይ አትዋሽ። እሺ ሚዲያ ላይ ነው ያለው። አሁን ቀጥል። እሺ እኔ ሚሊየን ሪከርድ ቢኖር ችግር የለብኝም። ምክንያቱም የምናገረውን ነገር ጠንቅቄ አውቃለሁ። መጀመሪያ ተናግሬያለሁ። አርጋኖን ሲባል እሰማለሁ፣ ነገር ግን አንብቤ አላየሁትም። የቤተ ክርስቲያኒቱ ስለመሆኑ እሱ ጋር አረጋግጥልኝ አንበበ እያልኩት ነበር፣ ቃል በቃል ማለት ነው። አንተ ኦርቶዶክስ አይደለም ወይ? ስንቱ ኦርቶዶክስ ስንቱ ቤተክርስቲያኒቱ ቤተክርስቲያኒቱ አዳምጠኝ። አሁን አንተ ኦርቶዶክስ ነህና ቤተክርስቲያኒቱ ያላትን መጽሐፍ በሙሉ ዘርዝረህ ታውቀዋለህ? እኔ አላውቅም፣ እኔ ዱርዬ ነኝ አልኩ። አንተ ግን ቤተክርስቲያን ሰው እንደው ድምፅህ ራሱ ታዲያ ዱርዬ ነኝ ካልክ ይኸውልህ፣ ዱርዬ ልትከራከረኝም እኮ አያስፈልግም። አይደለም ነው ጀነራል ኖሌጅ አለ። በቃ ለምን ትከራከረኛለህ? ዱርዬ ነኝ ካልከኝ ለምን ትከራከረኛለህ? ለምን ይከራከረሃል? ነሁሽታን ግን ይሄ አርጋኖን የቤተ ክርስቲያኗ ዋና የጸሎት መጽሐፍ እንደሆነ አታውቅም? ዋና የጸሎት መጽሐፍ መዝገበ ጸሎት ዳዊት፣ እኔ ማውቃቸው ልንገርሽ፣ ዳዊት መዝገበ ጸሎት አርጋኖን በዋነኛ ነው። አንተ ዝም በል ዲያቆን ነው። እንግዲህ አርጋኖንም ዋና ሊሆን ይችላል። እኔ ግን ስለማላነበው ስለማልጸልየው ከጸሎት መጽሐፍት አንጻር እኔ የምጸልየውን ነው የምነግርሽ። የእኔን መጽሐፍ ነው የያዝኩትን ነው። የቤተክርስቲያኒቱ ነው አይደለም ሊሆን ይችላል እስካላየው እስካላረጋገጥኩት ድረስ በቃ ዳኒሳ ሚውት አድርጉ። እስከዛ ድረስ ቅዱሳን ትንሽ ኮፒ ሊንኩን ከፍ እናድርግ። ቅድም የተናገርከው ሌላ ነው፣ አሁን የምትናገረው ሌላ ነው። ምንም ማድረግ አይቻልም። እንግዲህ አልቀበልም ብለሃል፣ አልቀበልም። እኛም እንድትቀበል አንፈልግም። ምክንያቱም በውስጡ ያለበት የአጋንንት ትምህርት ነው፣ የአጋንንት ጸሎት ነው ብለን ስለምናምን እንደዚህ አይነት የጸሎት ማለት እንደዛ አትበይ። አንቺ አጋንንት ስላልሽው እኛ ዝም በል። ፍጡር የሚመለክበት የአጋንንት ትምህርት ነው። ዝም በይ በእናትሽ አቡ። አንተ አጋንንት ስላልሽ እኔ ደግሞ ልናገርሽ እችላለሁ። ተረጋጋ። ስለዚህ ትንሽ ሰኒ አንዳንዴ እያወራን አንዴ ቆይ በቃ ዳኒ ሲመጣ ታወራለህ። እሺ ቅዱሳን ትንሽ ዳኒ እስኪመጣ ድረስ ኮፒ ሊንክ እናድርገውና እንዲደርስ እንደዚህ አይነት ትምህርቶችን እንደዚህ አይነት የሰው አምልኮ ያለባቸው ትምህርቶች
በእውነት ብዙዎች አይናቸው እየተከፈተ ነው። ሁላችንም ቅድም ንሁሽታን ሲል ነበረ ማርያም ጸጋ የሞላብሽ በሚለው ራሱ እኔ ከዛሬ ስንት ዓመት በፊት ወገቤን ታጥቄ ነበር የምከራከርበት። ምክንያቱም ሁሉም ጸጋ ከእሷ ላይ የተደረበ እሷ ላይ የተሰጠ ነበር የሚመስለኝና ጌታ አይኔን ሲከፍት ነው እዚህ ደረጃ የደረስን። ክብር ሁሉ ለኢየሱስ ይሁን። ቅዱሳን ከፍ እናድርገው። ኮፒ ሊንኩን በእውነት ወገኖቻችን። ዳኒ ትንሽ ያመሻል ይመስለኛል ሳስበው፣ ነገ እረፍት ቀን ስለሆነ ሰኒትን እያወራን አይሻልም? አናወራም። እኔ ጋር አናወራም። እኔ ተማሪ ነኝ። ቆይ ኮፒ ሊንክ እናድርግ። ቆይተሃል፣ ጨርሰህ ከዳኒ ጋር ትሄዳለህ። ተባረኩ ቅዱሳን። የቲክታክ ምልክት መስጠት የምትችሉ ተባረኩ። የምትችሉ ቤቱ በጣም እንትን አለው፣ ሪፖርት አለው። ዛሬ በተለይ ሻዶ ባን ላይ ነው የነበረ። ተባረኩ። ትንሽ ከፍ እናድርገው። አሁን ስም እጠራለሁ። ቤላዬ እንኳን ደህና መጣሽ። ቅድም ሰላም እያልኩሽ ዝም ብለሽኛል። ሚሮ ጸጋ ይብዛልህ። ተባረክ። ዋይስማን ተባረክ። ወንድምነት ሸር የምታደርጉ ጠራለሁ። የቲክታክ ምልክትን መስጠት የምትችሉ፣ ጊፍት መስጠት የምትችሉ፣ ሳፖርት ማድረግ የምትችሉ ቤቱን ሳፖርት አድርጉት። ትንሽ ሞቅ ይበል ቤቱ። ምክንያቱም ያው ቲክታክ ስለሚፈልግ እንደዚህ አይነት ቤት ስለሚፈልግ እናውቃለን እኮ የሁሉንም ሰው ቤት እኮ እየዞርን እናያለን። ዓለማውያኖች እንዴት በምን አይነት ሁኔታ እንዳሉ። ነገር ግን ህይወት ያለበት ትምህርት ሲሆን፣ ህይወት ያለበት ቤት ሲሆን ሁሌ ወደኋላ ነው እና እኛ ግን አለን። እኛ እናገለግላለን አለን። ጌታ በሰጠን አቅም መሰረት እንጠብቃለን ቤታችን። ክብር ሁሉ ለኢየሱስ ይሁን። አቤኑ ተባረክ። ጸጋ ይብዛልህ። ዋይስማን ተባረክ። ወንድምነት አስራት ተባረኩ። አሁን ሸር የምታደርጉትን ጠራለሁ። መዝሙር ለጌታ ብቻ። እውነት ነው። ቲሊም ራክላዶን አሜን ሃሌሉያ። መዝሙር ራክላዶን መዝሙር መስ ተባረክ። ጄሚ ተባረክ። አቢ ተባረክ። ጸጋ ይብዛልህ። አንዴ ቆይ ታውሽን ግማሽን ድምጽ ነበረ። ሄሉዬ ተባረኪ። ጸጋ ይብዛልሽ እህትነት። ቤላዬ እግዚአብሔር ይባርክሽ። ተባረኩ። ጸጋ ይብዛላችሁ። ዛሬ 30 ኪያ እናደርሰዋለን። አሁን ዳኒ ከመምጣቱ በፊት እሺ 30 ኪያ አድርገን ኮፒ ሊንኩን አድርሰን እንሰጠዋለን። ኢዮባ ሻሎም። ኢዮባ ወንድምነት ተባረክ። ብላክ ላይሆን ጸጋ ይብዛልህ። ጸጋ ይብዛልህ። ጸጋ ይብዛልህ። ኢዮባ ተባረክ። የቲክታክ ምልክት ጊፍት ምናምን መስጠት የምትችሉ ካላችሁ ስጡ። ኢየሱስ ጌታ ነው። ማዚ ተባረክ። ያቤኑ አማኑኤል ተባረክ። ጸጋ ይብዛልህ። የስ ሰርቲኪ አድርሰን እንሰጣለን። ዳኒ ረፍት አድርግ። አዲስ ፍጥረት ሪፍሬሽ አድርገነው እንሰጠዋለን ለዳኒ። እሺ ተባረኩ። ጸጋ ይብዛላችሁ። እኔም ኮፒ ሊንክ አደርጋለሁ። እኔም ታፕታፕ አደርጋለሁ። አውቶ ክሊከር ያለን እንከፍታለን። ክብር ሁሉ ለኢየሱስ ይሁን። እናገለግላለን። ተባረክ። ዋይስማን ወንድምነት ቡዜ ተባረክ። ኢየሱስ ጌታ ነው። ቃልም ህይወት ነው። አሜን። አስቴር ተባረኪ። አቤኑ በጣም ሸር ታደርጋለህ። ተባረክ። ናይስ። አሁን 24 ኬ ሊገባ ነው። yes 24 ኬ ልናስገባው ነው። ማዚ ጸጋ ይብዛልሽ። ተባረኪ። ሮሜ ተባረክ። እናት ተባረኪ። ናይስ። ሰርቲኪ አስገብተን እንሰጠዋለን። ለምን እንደርሳለን? ለምን አይቻልም? ይቻላል። እኛ እንችላለን አይደል? ስንት ሰዎች ነን? 230 ሰዎች አለን። 30ዎች እንኳን ከሌላ ቤተ እምነት ቢሆን እኛ 200ችን በደንብ እናገለግላለን። እድላዊት ተባረኪ። ጸጋ ይብዛልሽ። ቅድስና ለእግዚአብሔር። ወንድምነት ሻሎም ወንድሜ ነው። በጣም ወንድሜ ነው። አብረን አንድ ቸርች ነው ምናገለግል። በጣም የተባረከች ሚስት አለችው። በዛውም ተዋወቁት። ሰላም ፎሎ አድርጉት። እስራኤልን ማየት የምትፈልጉ እሱ ያሳያል። ብዙ ጊዜ እስራኤልን እየዘራ ያሳያል። ተባረክ ወንድምነት። እንኳን ደህና መጣህ። ቅድስና ለእግዚአብሔር። ጸጋ ይብዛልህ። ተባረኩ። ሸር እያደረገ ነው። ከመምጣቱ ሸር ነው የሚያደርግ። የተባረከ ወንድም ነው። ጸጋ ይብዛልህ። እግዚአብሔር አምላክ ይባርክ። ተባረክ። ሮያል ኮፒ ሊንክ አድርግ። ዳሜና ተባረክ። ይቅርታ እቴነሽ። እግዚአብሔር አምላክ ይባርክሽ። ድላዊት ክብር ሁሉ ለኢየሱስ ይሁን። መሲ
ሃሌሉያ። የስ አሁን ከፍ እያለ ነው። ሻሎም ብያለሁ። ሻባት ሻሎም። አሁን ነው ከቸርች የወጣ ይመስለኛል። ያ ሻሎም ሶልዬ ተባረኪ። ጸጋ ይብዛልሽ። ሳሊቬሽን ጸጋ ይብዛልህ። እድላዊት ሸር የምታደርጉ በጣም ትታዩኛላችሁ። አበባ ሰላም መስ ተባረክ። ናይስ 25 ኬል እናስገባው ነው። ተባረክ ተባረክ። ይትቤ የልቤ አምላክ ሰይ ሃሌሉያ። የልባችንን የሚያውቅ እግዚአብሔር ልብና ኩላሊትን የሚመረምር እግዚአብሔር ብቻ። ክብር ለሱ ብቻ፣ አምልኮ ለሱ ብቻ እንላለን። ክብር ሁሉ ለኢየሱስ ይሁን። አማን አማን አማኒ። ተባረክ ተባረክ። ደመና ሶሪ ሶስዬ ጸጋ ይብዛልሽ እህትነት። እንዴ ባለቤት እየደወለ ነው ልዝጋበት። ናይስ አትዝጊ። አናግሪ ሂጂ ወደ እኔ እስከዛ ላስቀጥል። አናግሪ። እሺ ተባረኩ ወገኖች። ጌታ ኢየሱስ ዘመናችሁን ይባርክ። ታብታቡንም በደንብ እንጨምረው። እሺ ኮፒ ሊንክ በደንብ የተደረገ ይመስለኛል። ስለዚህ ሁላችንም አንድ ጊዜ ታብታብ እናድርግ። ታቡ ከፍ ማለት አለበት። ቢያንስ ዳንኤል እስኪመለስ 500 እናድርሰው። እዚህ ጋር ቁጭ ብለን እያዳመጥን ከሆነ እያገለገልን ቢሆን ጥሩ ነው። ዳኒ እረፍት አድርገ በደንብ። ለምን ቶሎ ተመለስክ? እራት ምናምን ብላ። እሺ መሲ ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። ትንሽ እረፍት አታደርግም? ዳን እኔ መቀበል እችላለሁ። እንትን እረፍት ማድረግ አለብህ። እሺ ተቀበይ፣ ችግር የለም። በቃ አለው ግን መጥቻለሁ። በቃ እየተቀባበልን ማውራት እንችላለን። ቴንክ ዩ። እሺ አባ ዮሐንስ ቅድም ነበር፣ አሁን የምናወራው ወይስ ለሌሎቹ ቅድሚያ ስጭና? እሺ ሌላ ሰው ኦርቶዶክሳዊ ሌሎች ካላችሁ ግቡ፣ ገስት ላኩልን። ሌሎቻችሁ ኦርቶዶክሶች ገስት ላኩልን ወይ ቁጥር ጻፉ፣ ላስገባችሁ ካላችሁ ከታች ማለት ነው። እሺ ናቲ ናግባ። በእውቀት የኮራው በጣም መኩራት አለበት ሰው፣ በእውቀቱ ነው የሚኮራው። ሮያል ኩራ። ናቲ ገስት ልኬልሃለሁ፣ ግባ። ሌሎቻችሁ ካላችሁ ቁጥር ላኩልኝ ከታች። ኦርቶዶክሶች አላችሁ ገስት ላይ ስለማይታየኝ ነው። ኦርቶዶክሶች አላችሁ ሮያል እባክህን። ይኸውልህ በጣም ነው የምናከብርህ፣ ግን በእናትህ ሰው እያወራ ጣልቃ አትግባ። ሰው ሲያከብርህም ክብር እየረበሽክ ነው። ያወረደች ነበርኩኝ እኮ ጣልቃ እየገባ ነው። ሲጀምር አግባቡት ወቅ። ሰው እያወራ ጣልቃ አይገባም ፕሊዝ። በቃ ሁሉ ነገር ልክ አለው፣ ትዕግስት ልክ አለው። በእውነት ከአቅም በላይ የሆንክ ነው። በቃ ካም ዳውን አታስቸግረም። ሚውት አድርግና ቁጭ በል። ማውራት የምፈልግ ከሆነ በርዕሱ ላይ አውራ። ካለበለዚያ ግን እንደ ወንድም በቃ እድል ስንሰጥ ታወራለህ። ቅድም የገባው ወንድምህን ለማውራት ነው። ላወራ ነው አላልክም። ስትረብሽ አወረደች፣ አለቀ። እሺ በርዕሱ ላይ ታወራለህ ሮያል? አወራለሁ። እሺ ቀጥልን። እኔ እናንተ የማርያም ከሃጂ ማን ነው? ርዕሱ አይተኳል አይደል? ርዕሱ እሺ ማን ነው ከሃጂ? እኮ የታወቀው እናንተ ናችሁ እንጂ ማንኛ ከሃዲ ነን? እናማ እናከብራታለን። እናንተ ደግሞ ቀጥታ በሆነ መንገድ መልስ ፕሊዝ። በቃ እሺኛ ነን የካርነው የካርነበትን አንድ እሺ ስጠይቅህ ነው ማብራሪያ የምትሰጠኝ። የጠየቅኩ ማን ነው አልኩ። እናንተ ናችሁ አልክ። በቃ እናንተ ናችሁ፣ ጭቅጭቅ አያስፈልግም። እሺ ልክ ያልሆንበት ነው የካርንበት አንዱን ንገረን። ጸጋ የተሞላች መሆኗ ራሱ አታምኑ። እሺ አንድ ሁለተኛ ደረጃ የአምላክ እናት ሆና ራሱ ለአምላክ እናት የሚሰጣትን ክብር አሰጡ። አንድ የቀበሌ ሊቀመንበር የሚሰጠውን ክብር እንኳን ለማርያም አሰጡ። እሺ ያሳፍረኛል በጣም በዚህ ነገራችሁ። አይዞህ አትፈር። በቃ ተጠየቅኩን ከመለስክ ይበቃል። ሌላ ማብራሪያ አያስፈልግም ብራዘር። እሺ አንተ ለአምላክ እናት ክብር መሰጠት አለበት የሚል መጽሐፍ ቅዱሳዊ መረጃ ኖሮ ነው ለአምላክ እናት ክብር እየሰጠ ያለው? ይህንን ስለ ለምሳሌ እየሰገድክላት ያለው ወደ እሷ እየጸለይክ ያለው መጽሐፍ ቅዱሳዊ መረጃ ኖሮ ነው? መጽሐፍ ቅዱሳዊ ቢኖረኝ ባይኖረኝ የአምላክ እናት ነች እኮ ማንበብ አይጠበቅብኝ። እኔ ካንተ ጋር አላወራም።
ቢኖረኝ ባይኖረኝ ይሄ ንቀት አነጋገር ነው። በእናትህ ሌሎቻችሁ ካላችሁ ግቡ። ተመልሳት ገባም እዚህ ቤት ለማውራት ነው ለመጨቃጨቅ ነው የመጣው። እሺ ሌሎች ኦርቶዶክሳውያን ካላችሁ ገዝት ላኩልን ፕሊዝ። እሺ አስገባችኋለሁ። ሌሎቻችሁ ካላችሁ በስነ ስርዓት ማውራት የምትችሉ ከሆነ ግቡ። ለጭቅጭቅ አይደለም ቤት የከፈት ነው። እኛ እዚህ እንደ ኤርሚ አንታገስም። ሰልችቶናል ከአንተ ጋር ጭቅጭቅ። እሺ ሰላም አሁን የገባው ወንድም ሰላም ይሰማል? ይሰማሃል? በቃ እሺ ሌሎቻችሁ ካላችሁ ገስት ላኩልን። ወንጌል አማኞች ገስት ላይ ያላችሁ ብዙ ናችሁና መለየት አልቻልኩም ጋይስ። የማቃችሁ ልጆች ናችሁ ገስት ላይ ያላችሁትና ከገስት ውረዱ። ኦርቶዶክሶች ይግቡ። አንዲት እህት አለች አይተሻታል? ታች አስገቢያት። የት አለች? ላይ ምህራ እኔ አላውቃትም። ብዙ ልጆች ናቸው። እሺ የት አለች? ገስት ላይ እዚህ እኛ ጋር ያለች። ኦኬ ኦርቶዶክስ ናት። ክርስቲያኖስ ላይ ነው የሚያልኩት። ሰላም እንዴት ነሽ? ይሰማሻል? ማን ነው ስሟ? ምህራ ሚዩት ነሽ እያወራሽ ከሆነ ናቲ ሚዩት አድርጌያለሁ። እሺ በጣም ደጋግሜ ስቤያለሁ። ገስት ከታች ግን እየተሳደብክ ነው። እሺ ሌሎች ኦርቶዶክሶች አላችሁ? ለተጠየቃችሁ ጥያቄ መመለስ የምትችሉ አላችሁ? ልውረድ እኔ እንዴት ነው? እሺ አይ ሌሎች እድል እንዲሰጣቸው ብዬ ነው። በጣም ረጅም ሰዓት ከዳኒ ጋር እያወራክ ስለነበር ሌሎች እድል እንስጠው ብዬ ነው። ተቋርጦ ነው ሳንጨርስ ይገባኛል። ግን ስታካርጎብኝ ብለው ብናገር እንትን ስታካርጎብኝ ሞባይሌ በዛ አጋጣሚ ነው እንትን ያልኩት። እዛውም እንትን አልቆየሁኝ፣ አልተመቸኝም ነበር። ምናልባት ምንቀጥል ከሆነ እንቀጥል። እኛን እየሰማሽኝ ከሆነ አንቺ ጋር መቀጠል እችላለሁ። እሺ ኦኬ እንግዲህ መነሻ ሐሳብ የሆነው መዝሙር 32 ነው የጠቀስ። ኦኬ ቆይ አንዴ ከኔ ጋር እንደ አዲስ ነው የምጀምረው። ከዳኒ ጋር ቀጠልከው፣ ከዳኒ ጋር ነው የምጀምረው። ኦኬ እሺ እሺ ዳኒ እየታወራለሁ እሱን ወይ ላውራው? ካንተ ጋር ጀምሮ ስለነበር ወንድምነት ካለ ምህራን ተቀበል። እሺ መሲህ ምህራ ሰላም ነው ወይ? ምህራ ከየት ቤተ እምነት ነሽ? እናት ሴት ስለሆንሽ ከኔ ጋር ብታወሪስ? ምህራ አለሽ? እሺ ደስ አለሁ። እሺ ከየት ቤተ እምነት ነው? ይሰማል? ከየት ቤተ እምነት ነው? አባ ዮሐንስ ይቅርታ አንዴ እሷን ላውራት። በጌታ ነኝ። ምህራስ? እሺ በጌታ ከሆንሽ ይቅርታ አደጋግመሽ ስለላክሽ ነው። እሺ ኦርቶዶክስ መስለሽኝ ነው። ዳኒ እየቀጠሉ ኦርቶዶክስ ብቻ ገዝተላችሁ ለቦታ ስላለ ቴንክ ዩ ጋይስ። ሼር ያደረጋችሁ ኮፒ ሊንክ ያደረጋችሁ የጠበቃችሁም ተባረኩ። ጌታ ኢየሱስ ይባርካችሁ፣ ያስደረጋችሁም ጭምር። እሺ እንቀጥል። አባ ዮሐንስ ወደ ቀደሙ ምዕራፍ እንመለስ። ከእግዚአብሔር ቃል ማርያም አርጋለች የሚል እስቲ ያሳየን። ወዳጅ ማርያም አርጋለች የሚል ማርያም አርጋለች የሚል ያው
ቢፎር ዛት የጀመርነውን እንጨርስ። ጨረስን ብራዘር፣ ጨረስን። ወረድክ፣ ጨረስኩ። አጠቃለን ጎዳውን ወደ አስፋይደው ጨረስን ብራዘር፣ ጨረስን። መጀመሪያ እንጨርስ የጀመርነውን። እዛ 4 ቦታ እንዳንረግጥ እዚህ ያለ ሰው መረዳት አለበት። አልጨረስንም። ያው ያጋጥማል መቋረጥ፣ በኔትወርክም በተለያየ ምክንያት። በእኔ ምክንያት ነው የተቋረጠው። መጀመሪያውን ጉዳይ እንጨርስ፣ ከዛ እንቀጥላለን። ጥያቄን መልስ። ችግር የለም። እሺ ጥያቄን መልስ። ስትጠየቅ ስለወረድክ ጥያቄው ምን ነበር? ጥያቄው ስለ ህዝብ መመስገን አለ እያወራን ያለ ነው። ማን ነው አመስጋኝ? ያው እዚህ ላይ ማን ነው አመስጋኝ? መዝሙር 32:12 ላይ ማን ነው አመስጋኙ? እግዚአብሔር ሊያመሰግን ይችላል ህዝቡን እሱን ስለተከተለ እሱ በሱ በመንገዱ እግዚአብሔር ሊያመሰግነው ይችላል። አንዱ አመስጋኝ ራሱ እግዚአብሔር ነው። ማሰጃ አንተ እግዚአብሔር አመስጋኝ መሆኑን ማሰጃ አንተ አንዱ አመስጋኝ እግዚአብሔር ነው። አልሰማም? ማሰጃ አንተ እግዚአብሔር ህዝቡን እንደሚያመሰግን ማሰጃ አንተ አፍጥ ነው። እሺ ዘንድሮ የኦርቶዶክሳውያን የውርደት ዘመን ነው። ከጥራ ነው። እሺ አንድ ጊዜ ታገሰኝ። እሺ ልቀጥል። ቁጥር ስንት ላይ ነው እግዚአብሔር ህዝቡን እንደሚያመሰግን የሚያሳየው? እሺ መልካም። 25 ማቴዎስ ውርደት አይደለም። አሁን ስፔሲፊክሊ እየጠቀስኩልህ ነው። ስለዚህ ከመጽሐፍ ቅዱስ አልወጣሁም። ስድቡ እዚሁ ጋር ቆመ ነው የምታወራው። 25 ላይ ትገባልኛለህ። ከዛ በኋላ ጨርስ። መጀመሪያ እንዲህ ይላል። ጨርስ መጀመሪያ ብራዘር። የእግዚአብሔር ቃል እንደሱ አዳምጠኝ። ላዳምጥ የምችለው እንደ እግዚአብሔር ቃል ሳብራራው። ከዛ ጥያቄ ካለህ እንሄዳለን። ማቴዎስ ላይ ደግሞ እንሄዳለን። መጀመሪያ መዝሙር 32ን ጨርስ። ምዕራፍ 25 ቁጥር 32ን ጨርስ። መጀመሪያ መዝሙር 32ን ጨርስ። እስኪ አንድ በል። እየሰማኝ አይደለም መሰለኝ። አንድ በል እስኪ ወራጅ። አይ እሱ እኮ እሺ ተመለሰና ብራዘር፣ ቀደም የወረድከው እዚሁ ላይ ነው የምንቀጥለው። ማን ነው አመስጋኙ አልከን። እንግዲህ እዚህ ክፍል ላይ እግዚአብሔር እንደሚያመሰግን ታሳየናለህ ማለት ነው። ህዝቡን እግዚአብሔር እንደሚያመሰግን እንግዲህ ኦርቶዶክስ ውስጥ ያለው ትምህርት ይሄ ነው ማለት ነው። አመስጋኙ እግዚአብሔር ነው። እሱን ነው የሚያሳየን ማለት ነው። እግዚአብሔር አመስጋኝ ነው። ህዝቡን ያመሰግናል እግዚአብሔር። ሻማ ያበራለታል ለህዝቡ፣ ኩራዝ ይለኩስለታል፣ ጧፍ ከበሮ እያነሳ ለህዝቡ እግዚአብሔር